ሶሻሊዝም ኢንትሮዲውስድ መሆን ሶሻሊዝም በአብዛኛው ስለ እኩልነት ነው የሚያወራው። እኩል ይሁኑ ይላል። እኩል የማይሆኑ ነገሮችን እኩል ለማድረግ ይሞክራል። እኩል የማይሆኑ ነገሮች እኩል ይሁኑ ይላል። ያን ጊዜ ለምሳሌ በእኛ ሀገር በቴክስት ብትሄጂ በንጉሱ ጊዜ ዘመናዊ ትምህርት ተምረው ሀገር እንዲለውጡ ሀገር እንዲያራምዱ ውጭ ተልከው የተማሩት ሰዎች የተማሩት አካውንቲንግ የተማሩት ግብርና ብቻ ሳይሆን ይህን ማርክሲዝም ጭምር ጠጥተው ነው የመጡት። ስለዚህ ሲመጡ የንጉሱን ስርዓት አስቀድመው ስለማይወዱ እሱ መገርሰስ ስላለበት ይሄኛው የበለጠ ተራገበ። ሴቶች ልጆቻቸውን አድገሽ ጀግና ባል አግብተሽ ከዛ ከጀግና ባል 5-6 ልጅ ወልደሽ ጀግና ወንዶች የሚመስሉ ጀግና ወንዶች ሰርተሽ ሀገር የሚመሩ ሰው የጠማት መሪ ጠማት ሀገራችንን ሀገር የሚመሩ ሃይማኖት የሚመሩ ሰው አንቺ ብማይ ከዛ ይልቅ ቅድም ስንማር እንደነበረው እንዲህ ብለሽ ልጅ እንዳታይ ወጥተሽ መስራት አለብሽ። ሽሮና በርበሬ ከሱ ገንዘብ መቀበል የለብሽም። እቺ ልጅ እናቷ እንደዚህ ብላ ስትነግራት እንዴት ነው ማለት ሪሰርች ሰርተሽ የካንሰር መድኃኒት ማግኘትና 3 ልጆች አሳድገሽ ለቁም ነገር ማብቃት ስንት ነው? እነዚህ ልጆች ላይ ኢንቨስት አድርገሽ ከልጅነታቸው ውሃው አለሽ ማሽለሲሽ ነው ማለት ከዛ አሁን ቁም ነገር መስራት ይችላል። አገሩን ማግባባሽ ከዚህ በላይ የሰራሽ ሪሰርች የካንሰር በሽታ መድኃኒት ያገኘሽ ምናልባት ምን ሊይሽ ይታደጋል። ልክ ነሽ። ደንብ አድርጎ ብዙ ሰዎች ከመሞት ዓለም ላይ የተፈጠሩት እኮ ነገሮች ብዙ ሰው ከመሞት ሄዳሉ። ልክ ነሽ። ብዙ ሰው ከመቸገር እነዛም ሴቶች ብታያቸው ግን ቤተሰብ የላቸውም፣ ይኖራቸውም፣ ባል ይኖራቸዋል፣ ልጅ አይኖራቸውም፣ ይኖራቸውም አንድ ልጅ ይኖራቸዋል። ምክንያቱም ጊዜ የላቸውም። አብዛኛውን ጊዜ ላቦራቶሪ ውስጥ ናቸው። አብዛኛውን ጊዜ ፊልድ ላይ ናቸው። ጥናት ለማጥናት ሪሰርች መረጃ ለመሰብሰብ ዋይወር አይደለ እናት ለመሆን መጀመሪያ አስቀድሞ ለማርገዝ እና ለመውለድ በቤት ዲቮት ይደረጋል። ሄኖክ ኃይለ ገብርኤል በወንድነትና በልጆች አስተዳደግ ላይ አሰልጣኝ፣ ለ10 ዓመታት በወንድነት ጭብጦች ሀሳቦች ላይ ጽሁፍ በማዘጋጀት እየሰራም የሚገኝ የዛሬ እንግዳችን ነው። እኔ ሄኖክ ኃይለ ገብርኤል እባላለሁ። ዛሬ በትዕግስት ዋልተ ንጉስ ፖድካስት ላይ ቀርብ ያለው አብዛኛው ያነሳነው ነገር ወንድነትን በተመለከተ ነው። ይህንን ዩቲዩብ ቻናል የምትከታተሉ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ሀሳባችሁ አስተያየታችሁን እንድሰጡን ጋብዛችኋለሁ። በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ፣ በሜኒኪዩር እና በፔዲኪዩር አይላሽና ታቱ፣ የቅንድብም የእጅም በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊንስ ሱፐርማርኬት ፊት ለፊት መላኩ ህንፃ 2ኛ ፎቅ ሀጌ የውበት ማሰልጠኛ ተቋም። ሄኖክ እንኳን ደህና መጣ። እንኳን ደህና ቆይሽኝ ትዕግስት። በጣም አመሰግናለሁ እንግዲህ ስለሆንክ። ትንሽ አፈላልገን ነው ያገኘን። በዚህ አጋጣሚ ያው ቲጂ ፐርስፔክቲቭ ተወስደዋለች ክሬዲቱን። አመሰግናታለሁ ከአንተ ጋር እንድገናኝ ስላደረገችኝ። እንግዲህ ጥያቄዎች አሉኝ ከሄኖክ ጋር በጣም ማውራት እፈልጋለሁኝ። መልካም ተዘጋጅተናል። በደንብ የወንዶች ጉዳይ ይነሳል፣ ግን ቀደም ሲል እንደውም ከቀረጻ በፊትም ስታነሳ እንደነበረው የሴቶቹም ነገር ይነሳል ተያያዥነት ስላለው ማለት ነው። ግን አሁን ይሄ ወንድነት ነገር ማስኩሊኒቲ በቃ በጣም ኮንትሮቨርሻል ሆኗል። ከሆነ ከ2 ዓመት ወዲህ ልክ ነኝ ፌስቡክ ላይም ክርክር ወይም ሶሻል ሚዲያ ላይም ክርክር ያለው ጽንፈኛ የሴት ደጋፊዎች አሉ። ሴታዊትነት ነው የሚመስለው። ሴታዊነት፣ ፌሚኒስት እንደዛ ያሉ የተለያየ ስም ይሰጣሉ። አዎ። እንደገና ደግሞ በዚህ በኩል ደግሞ አሁን እኔም በጣም ትንሽም አስገርሞኛል። ብቅ እያሉ የመጡ ደግሞ ድምጾች አሉ። ወንድ ልጅ ተረሳ፣ ወንድ ልጅ ፓወሩ ተወሰደበት፣ አቅሙ ተወሰደበት ደግሞ የሚል ወንድነት ላይ ደግሞ መጥቷል። አምሹር መጨረሻ ላይ ጉዳዩን ባላንስ እናደርገዋለን ብዬ አስባለሁኝ። ቀደም ሲል እንዳልከኝ 10 ዓመት አልከኝ። በጣም ነው የደነገጥኩት። የገረመኝ ሳናቅህ 10 ዓመት መቆየት እውነት እኔም ሀፍረት ይሰማኛል እንዲህ አይነት ጉዳይ። ምክንያቱም ጉዳዩ በጣም አስፈላጊና አንገብጋቢ ስለሆነ ማለት ነው። 10 ዓመት እንዳነበበ 10 ዓመት በግሉ ጥናት እንዳደረገ እንደጻፈ ጽፋል። ደግሞ 10 ዓመት አይደለም በጣም 2500 በላይ አርቲክሎች አሉ ፌስቡክ ላይ፣ ቴሌግራም ላይ፣ አሁን በቅርቡ ደግሞ ሰብስታክ ላይ ሶዛት አርካይቭ እንዲሆን ነገ ከነገ ወዲያ ለሚነሱት ወንድሞቼ አርካይቭ እንዲሆናቸው የበለጠ ጽሁፉን እመርጣለሁ ከዩቲዩብ እና ከሌላው ከምስልና ድምጽ ማለት ነው። እናመሰግናለን። ማለት ሳትሰለችም 10 ዓመት ስለሰራ ግዴታ በጽናት ቴንክ ዩ።
እንደጻፈ እንደጠና ተመራምረሃል ብዬ አስባለሁ። ኢቭን አፈላስፈዋልም ብዬ አስባለሁ። ጉዳዩ ራሱ ከመመራመር በላይ ነውና የቱ ጋር ነው የተላለፍነው? ወንዶችና ሴቶች ሮላችን ሚናችን የቱ ጋር ነው የተላለፈው? እኔ እውነት 3 ልጆች አሉኝ። እኔ ራሴ ኮንፊውዝድ እየሆንኩኝ ነው አሁን ላይ መተላለፉ። ሄኖክ የቱ ጋር ውስጥ ከሱ እንጀምር። አሁን አንቺ ጋር ዛሬ ላይ የምትረጁ ነገር የብዙ ኮዞች ድምር ውጤት ነው። አንድ ነገር ይሄን ብዬ ልነግርሽ አልችልም። የብዙ ኮዞች ድምር ውጤት ነው። ግን እንደ ሀገር እንደ ማህበረሰብ እንድንተላለፍ ያደረገን በተለይ ደግሞ በእኛም ሀገር ሆነ በሌሎች የሶሻሊዝም ኢንትሮዲውስድ መደረግ ነው ወደ ማህበረሰቡ። የሶሻሊዝም ኢንትሮዲውስድ መሆን ሶሻሊዝም በአብዛኛው ስለ እኩልነት ነው የሚያወራው። እኩል ይሁኑ ይላል። እኩል የማይሆኑ ነገሮችን እኩል ለማድረግ ይሞክራል። እኩል የማይሆኑ ነገሮች እኩል ይሁኑ ይላል። ያን ጊዜ ለምሳሌ በእኛ ሀገር ኮንቴክስት ብትሄጂ በንጉሱ ጊዜ ዘመናዊ ትምህርት ተምረው ሀገር እንዲለውጡ ሀገር እንዲያራምዱ ውጭ ተልከው የተማሩት ሰዎች የተማሩት አካውንቲንግ የተማሩት ግብርና ብቻ ሳይሆን ይህን ማርክሲዝም ጭምር ጠጥተው ነው የመጡት። ስለዚህ ሲመጡ የንጉሱን ስርዓት አስቀድሞም ስለማይወዱ እሱ መገርሰስ ስላለበት ይሄኛው የበለጠ ተራገበ። ቅድም እንዳልኩሽ በተለይ ያን ጊዜ የነበረውን ለውጥ አንዳንድ ሰዎች ሲናገሩ ሴቶቹ በቤት ውስጥ ጨዋ ከትምህርት ቤት እቤት ይሄዱ የነበሩ ሴቶች ልክ የሴቶች እኩልነት ሲመጣ ውሏቸው ውብ በረሃ ሆኗል። አይቻቸው አይደለም ራሳቸው የተናገሩት ነው እንትን ሚዲያ ላይ ያለ ውሏቸው ውብ በረሃ ሆኗል። ውብ በረሃ መዋላቸው ብቻ ሳይሆን መጠጣቱ፣ መጨፈሩ፣ ማጨሱ አባት ምንም አይነት ስልጣን እንዳይኖረው ተደረገ። ያን ጊዜ ተላለፍን። ሴቷ ልጅ ከወንዱ እኩል ወንዱ ያደረገውን ማድረግ ትችላለች ተባለ። እሷ ላይ የሚያመጣው ኢፌክት አልታየም። እሷ ላይ በቋሚነት የሚያመጣው ደግሞ ቤተሰብ ላይ ከዛ ቤተሰብ ደግሞ ማህበረሰብና ሀገር ላይ የሚያመጣው ኢፌክት አልታየም። እነዛ ማርክሳውያኖቹ ጉዳያቸው አይደለም። ያው ከሞላ ጎደል የእነሱን ታሪክ ስታጠኚ ቤተሰብና ሀገር የማፍረስ ነው ተልዕኳቸው የነበሩት ማርክሳውያኑ ማለት ነው። ስለዚህ ይህንን እነሱ ሲያመጡ ኢንትሮዱስ ሲደረግ ያን ጊዜ ሴቶቹ በደስታ ተቀበሉ። ሴቶቹ በደስታ መቀበላቸው ብቻ አይደለም፣ ወንዶቹ ራሳቸው አበረታቱት። እነዛ ወንዶች አቅመ ቢስ ወንዶች ነበሩ። የወንድነት ግዴታቸውን፣ የወንድነት ሚናቸውን፣ የወንድነት ኃላፊነታቸውን የማይወጡ ያልተወጡ ያንን የወንድነት ግዴታቸውን፣ የወንድነት ሚናቸውን፣ የወንድነት ኃላፊነታቸውን ለሀገር እድገትና ብልጽግና ኮንትሪቢዩት እንዲያደርግ ከማድረግ ይልቅ እነሱ በቤታቸው ባልተወጡት ኃላፊነትና ሚና ሴቷን አቆለጳጰሷት። ሴቷ እንግዲህ አሁን ላይክ መማር ትችያለሽ፣ መውጣት ትችያለሽ ተባለች። ወንዱ ትምህርት ቤት ይሄዳል። ከትምህርት ቤት እስኪመጣ ድረስ የሆነ ቦታ ሊዝናና ይችላል። እሷም መብቷል። ስለዚህ ያን ጊዜ ዩኒቨርሲቲ ነበረው። ኦልሬዲ አፄ ኃይለሥላሴ ዩኒቨርሲቲ ነበረው። ዩኒቨርሲቲ የሚሄዱ ሴቶች እቤት አይገቡም። እዛው በረሃ ሲዘሉ ያድራሉ ማለት ነው። አሁን እንዳልኩሽ አልኮልም ሲጠጡ፣ ሲዳሩ፣ ሌላም ነገር ሲያደርጉ ይሄ በቋሚነት እሷን ጎዳት። ከሷ የሚወለዱት ልጆችም ተመሳሳይ ነገር እየተጋባባቸው መጣ። ይሄ አንድ ሴናሪዮ ነው የምልሽ እና ሌሎች ተመሳሳይ ነገሮች አሉ ከዚህ ጋር የተያያዙ ግን በዋነኛነት ይሄ በማህበረሰባችን ውስጥ ተቆለጳጰሰና ተሸዋወደ። በዛ ጊዜ የነበሩ ወንዶች ተፈጥሯዊ ወንድነታቸውን የሰለጠኑበት የበለጸጉበት አልነበሩም። ምናልባት ወንዳ ወንድ ናቸው ካልሽኝ የሚደባደቡ አምባገነኖች ነበሩ። ይሄ እንደ ወንድነት ተቆጥሮ ልጠይቅህ ነበር ደግሞ በደርግ ጊዜ የነበሩት ወንዶች እንደዛ ነበሩ። ሁሉም ባይሆን አብዛኞቹ ጋር ስትመጪ የሚማቱ የሚደባደቡ፣ ሚስቱንም ልጆቹንም በስንት ነገር የሚመታ ይሄ የወንድነት ልክ የወንድነት ደረጃ ተደርጎ ይቆጠር ነበር። ኢቭን መጠጥ ቤትም አምሽቶ መምጣት፣ ማደር፣ ከትዳር ውጭ ግንኙነት እንደዛም ነገሮች አሉ። በትክክል በፊት እንደዚህ አይነት ልምምዶች በማህበረሰቡ ውስጥ የተወገዙ ነበሩ። በፊት አንድ ሰው ባለትዳር ሆኖ የልጆች አባት ሆኖ በየአረቄው ቤት በየመሸታው ቤት ከሴቶች ጋር ሲታይ በጣም አሳፋሪ ነገር ነው፣ የሚወቀስ ነገር ነው፣ የሚዘለፍ ነገር ነበር። አሁን ግን ይሄ እንደ ጥሩ ነገር ታየ። እሱ ብቻ ሳይሆን ሴቷም እንድታደርገው ተበረታታ። ምክንያቱም እሷ እኩል ነች። ለምን ይከለክላታል? ለምን በጊዜ ግቢ ይላታል? ስለዚህ ይህንን እሷም ታደርጋለች። ስለዚህ እሷ ይህንን በምታደርግበት ጊዜ ቤቷን መርሳት፣ በቤቷ ውስጥ ማድረግ ያለባትን ነገር መጉደል፣ ወንዱም እንደዛው በቤት ውስጥ የሚወጣው ሚና መዘንጋት ጀመረ። ይሄ ደብል ዳውን እያደረገ አሁን ያለንበት ደረጃ ላይ ደረሰ። በዛ ጊዜ የነበሩት እናቶች ልጆቻቸውን አሁን ራሱ ያሉ ማቃቸው አሉ ሴቶች ልጆቻቸውን አድገሽ ጀግና ባል አግብተሽ ከዛ ከጀግና ባል 5-6 ልጅ ወልደሽ ጀግና ወንዶች እሱን የመሰሉ ጀግና ወንዶች ሰርተሽ ለሀገር የሚመሩ ሰው የጠማት መሪ ጠማት ሀገራችንን ሀገር የሚመሩ ሃይማኖት የሚመሩ ሰው አምጪ ብለው አይመሩ። ከዛ ይልቅ ቅድም ስናወራ እንደነበረው እንዲህ ብለሽ የወንድ ልጅ እንዳታይ
ወጥተሽ መስራት አለብሽ። ሽሮና በርበሬ ከሱ ገንዘብ መቀበል የለብሽም። እቺ ልጅ እናቷ እንደዚህ ብላ ስትነግራት እንዴት ነው የማታምነው? ስለዚህ በምንም አይነት መልኩ ቤት ውስጥ ቁጭ ብላ እሱን ማገልገል ወይም ደግሞ ልጆቿን ማሳደግ ለእሷ ሸክም ነው፣ ግርድና ነው። ያን ጊዜ የነበሩት እናቶች እንደዛ ነበሩ። አሁንም ማቃቸው እናቶች አሉ እንደዚህ የሚናገሩ። አሁንም የዛ ጊዜ ሰዎች የዛ ጊዜ እናቶችና ሴቶች ልጆቻቸውን ካገባች በኋላ ውለጂ፣ እሱን የመሰለ ወንድ ውለጂ፣ ምንም የቸገራት ነገር የለም። ያች ሴት በቤታቸው ምንም የቸገራቸው ነገር የለም። ጥሩ አሴትም ይኖራቸዋል፣ ሊፊድ ካሽም ሊኖራቸው ይችላል። ግን እንደዛ ብለው አይመክሯቸው። ስለዚህ ሴቷ አንድ ልጅ ከወለደች በኋላ በቀኝ እሪ ወይ ትዳሩን አፈርሳለሁ እንጂ ወጥቼ መቀጠር አለብኝ፣ ትምህርት መማር አለብኝ ትላለች። ስታስቢው ጠለቅ ብለሽ ስታስቢው እሷ ሌላዋ እንደዚህ የሚያስቡ ከሆነ ትውልድ እንዴት ነው የሚቀጥለው? አንድ ልጅ እየወለደች አንድ ልጅ ወልዳ ከዛ በኋላ የወሊድ መከላከያ እየተጠቀመች ከዛ በኋላ መውለድ ስትፈልግ እንደገና ተቸግራ፣ የወሊድ መከላከያው ኢፌክት ብዙ ጊዜ ተቸግራ ትውልድ እንዴት ይቀጥላል? አሁን በዓለማችን የምናየው የትውልድ መጥፋት ከዚህ የተገናኘ ነው፣ ከዚህ ማርክሲስት አይዲዮሎጂ ጋር። በዓለማችን ላይ ተተኪ ትውልድ እየጠፋ ነው። የቀነሰባቸው ሀገራቶች አሉ፣ በደንብ ብዙ ያደጉ ሀገሮች በተለይ በደንብ ብዙ ሀገራት። ስለዚህ እኛም ወደዚያ ነው። ይቀንሳል ብለህ ታስባለህ? ስጋት አለ ኢትዮጵያ ውስጥ? በትክክል አሁን ከተማችን ላይ እኮ ፍቺ በደንብ አለ። አሁን እንዳልኩሽ መውለድ አይፈልጉም ብዙ ሴቶች። ወንዱም ይህንን አክሴፕት ያደርጋል፣ መብቷ ነው፣ ነፃነት አላት ብሎ እሷን ለማሳመንና ዘር ለመቀጠል አያስብም። ስለዚህ አንድ ልጅ ትወልድና ከዛ 10 ዓመት ወይም ደግሞ 5 ዓመት ትቆያለች። ከዛ በኋላ እንደምትወልድ እርግጠኛ አይደለችም። ገብቶሻል? ስለዚህ ይሄ ሲሆን ነገ ከነገ ወዲያ ማህበረሰብን የሚተካ ትውልድ ኬት ነው የሚመጣው? እና ከሞላ ጎደል የተተላለፍንበት ቦታ የት ነው ስንል ማርክሲዝም ሶሻሊዝም በሀገራችን ሲተዋወቅ ተላለፍን። ወንዱ ወንድ ተደርጎ አያድግም። ኃላፊነት፣ ሪስፖንሲቢሊቲ፣ ሳክሪፋይስ እንዲኖረው ተቆጥቁጦ አያድግም። ከዛ ይልቅ ግን ሴቷን እኩል ነች ብሎ እሷን አፕሩቭ ማድረግ ላይ የተጣለው አብዛኛውን ጊዜ እሷን አፕሩቭ የሚያደርጋት እሷ ደግሞ አፕሩቭ ሲያደርጋት አማራጭ የላትም፣ ስትሮንግ እየሆነ ትመጣለች። ስለዚህ ያን ጊዜ ተላለፍን። አንድ ቤት ብንኖርም በጣም በብዙ እንራረቃለን። አንድነት ከመመስረት ውህደት ከመመስረት ይልቅ ተራርቀን እንኖራለን። ግን ምናልባትም አንተም ቀደም ሲል አንስተዋል፣ ያልተሰራ የቤት ስራ ስላለ አይመስልህም? የሚመች ኢንቫይሮንመንት ካለ አካባቢ ካለ በዚህ መጠን ወጥተህ ውቤ በረሃ የምታመሽበት ምንም ምክንያት የለም። ሲጋራ የምታጨስበት፣ መጠጥ የምትጠጣበት ምክንያት የለም። ግን መጀመሪያ ለምን የለም ለምን መሰለሽ? እሱን የሚሞክት ነገር ልስጥሽ። ሔዋን ምንም አልጎደለባትም ነበር በገነት ስትኖር። ውቤ በረሃ አልነበረም በሷ ጊዜ፣ ምንም አልጎደለባትም። ጀስት አንድ ፍጡር ምክር ነው ከአባቷ ከባሏ ዴቪት እንድታረቅ ያደረጋት። ሴት ልጅ ለእንደዚህ አይነት ምክሮች ሰሰብተብል ተጋላጭ ነች። ወንዱ ያዝ ሪስፖንሲቢሊቲ እሷን ከዚህ የመጠበቅ ኃላፊነት አለበት። ስለዚህ ያን ጊዜ ሲመክራት እሷ ልክ ነው አይደለም የሚል ውስጥ አልገባችም። እንዳላት መሰላት፣ እንደ አባቷ እንደ ፈጣሪዋ ሁሉን አዋቂ የምትሆን መሰላት። እንደሱ እንዳትሆኑ ነው ሲላት እውነት መሰላት እና እሷ በላች። እሷ መብላቷ ሳይሆን ያንንም አበላችሁ። አሁንም ሴም ሜቶዶሎጂ ነው የሚጠቀሙት እነዚህ አካላት። ሴም ሜቶዶሎጂ ነው። አንቺ እኮ ቤት ውስጥ እንድትሰሪ የሚያደርግሽ እንደሱ እንዳትሆኝ ነው፣ ከሱ እኩል እንዳታገኝ ነው፣ ከሱ እኩል እንዳትገኝ ነው፣ ከሱ እኩል ዝና እንዳይኖርሽ ነው ትባያለሽ። ስለዚህ ልጅ መውለዱ ልጆችን ማሳደጉ ሰከንደሪ ወይም ተሪሸሪ ነገር ይሆናል። አንቺ እነሱን ፕራዮሪቲ የምታደርግበት ጊዜ ሲደርስ ግን የማትችይበት ጊዜ ይመጣል። ያ ጊዜ የማትችይበት ጊዜ ይሆናል። ስለዚህ አሁን እንዳልሽው እሷ ስለተመከረ ቤት ውስጥ የተመቸ ኢንቫይሮንመንት ኖሮ እሷ ይሄን እንድትመከርም አትወጣም ነበር፣ ትወጣ ነበር። ልክ ሔዋን እንደተመከረችው ማለት ነው። ሔዋን እንደተመከረችውና እንደወጣችው እንዳመፀችው ከህኩ ማለት ነው። ያን ጊዜ የሚጨቆን ማህበረሰብ ኖሮ አይደለም ያን ያክል፣ ግን ይሄ እንደ ነፃነት ሌብል ተደረገ፣ እንደ እኩልነት ሌብል ተደረገ። ሌላ ዓለም በዚህ ፕሮግሬሲቭ አይዲዮሎጂ ተራማጅ ሆኖ ተራምደዋል፣ ብዙ ቦታ ደርሰዋል። እኛንን ኋላ የቀረ ነው ተብሎ ተሰበከ። ሴቶችም ደግሞ አመኑት እና አደረጉት። እነዚህ አሁን ያልኩሽ አንድ ሁለት የማውቃቸው ሴቶች እንደዚህ የተናገሩ ሴቶች እስካሁን ድረስ ቤተሰብ የላቸውም፣ ልጆች የላቸውም። ብዙ ኢንፍሉዌንሻል ናቸው፣ ግን መጽሐፍ ይጽፋሉ፣ የዛን ጊዜ ነገር ያስታውሳሉ። አሁን ላይ ቤተሰብ የላቸው። ምክንያቱም ያን ጊዜ በነበረው በእንደዚህ አይነት አይዲዮሎጂ ጥፍት ብለው ነበር። ስለዚህ የተመቸ ኢንቫይሮንመንት መኖሩ አይደለም ፈልጌ ነው።
ከውጭ የሚያታልል አካል ከመጣ ወንዱ ያንን የሚያታልል ምክር ፕሮቴክት የማያረግ ከሆነ የማይጠብቃት ከሆነ ተጋላጭ የምትሆኑ እንደ ሔዋን የመሆን እድላችን ሰፊ ነው እያልክ ያለው። ምናልባት ሄኖክ እስቲ በሌላም አቅጣጫ እንድንመለከተው ስለፈለግኩኝ ነው እና ምንድነው የተጠራቀመ ነገር አልነበረም ወይ? ማለት የተጠራቀመ ስትረስ ማለት በኢኮኖሚም ጥገኛ መሆን ወይ ከአስቤዛ ጋርም ሊሆን ይችላል። የምናውቀው ነው፣ ምንም ጥያቄ የለም። አሁንም ድረስ ስላለ ማለት ነው። ዶሜስቲክ አቢዩዝ ጠፍቷል ብለን ደረታችንን ነፍተን የምናወራበት ጊዜ ላይ አይደለም። ገና ብዙ መሰራት አድቮኬት መደረግ አለበት። የወንዶችም የኛም የሴቶችም ስራ ነው። ይሄ አንዱ ሰው ላይ የምንጥለው አይደለም። ግን ያ ተጽዕኖና ጫና መኖሩ እንደ ቀደድ ሲደረግ ሴቶቹ በሙሉ ያንን ቀዳዳ ተከትለን ኮፒ ማድረጋችን አይመስልህም ወይ? የሚያሳዝነው ጥሩ ነገሩን ኮፒ ብናደርግ ጥሩ ነበረ። ወጥቶ ማለት እሺ ወጥታችሁ ስሩ ሲባል መስራቱን እንደው ማደጉን መፍጠሩን መመራመሩን ምናምን ቢሆን ጥሩ ነበር። ግን እንዳልከው የውቤ በረሃውንም አብረን አንድ ላይ ነው። ጥሩ ኮራጅ አይደለም አልነበር። አደጋው እሱ ነው ብዬ አስባለሁ። ግን አይመስልህም ወይ የነበረ የታፈነ ድምፅ ነበረ ግን እንደ እውነቱን ግልጽ እያደረግን እንድንሄድ ስለምፈልግ ነው። ነበረ ግን ጠላት ምንድን ያደረገው? እነዚህን ብቻ ፈለገና አወጣ። እነዚህን ፈለገ። እነዚህ ሴቶቹ የተበደሉባቸውን የተጨቆኑባቸውን ብቻ ፈልጎ አወጣ። እሱ ተራገበ ሚዲያ ላይ። እሱ በየሰራተኛ ማህበራቱ ያን ጊዜ በነበረው በደርግ የሴቶች አይሲማ ምናምን በሱ ተራገበ። ያን ጊዜ እንደዛ ነበር። እኔ በኢህአዴግ ይመስለኝ ነበር። ኢህአዴግ መጥቶ ነው እንግዲህ ወይኔ ነበር እኔ ማስተዋል ጀምሬ ያን ጊዜ አይሲማ የነበረው ያን ጊዜ አይደል? እና በቃ በመንደር ውስጥ ተገብቶ የሚነገርሽ ነገር ምንድነው? ያንቺ በደል መበደልሽ፣ ነገም እንደምትበደይ፣ እናትነትሽ ሚስትነትሽ እንደሚበድልሽ ይሄ ነው ተደጋግሞ የሚናገረው። ላይክ እናትነት በራሱ ሳክራድ መሆኑ፣ ቅዱስ መሆኑ፣ ተወዳጅ መሆኑ፣ እግዚአብሔር የፈጠረው ጸጋ መሆኑ፣ የሱን ባህሪ ከፍሎ የሰጣት እንደሆነ አይነገርም። ስለዚህ እሷ ከዚህ ትሸሻለች። አሁን ቀድሜ እንዳልኩሽ ይሄ ነገር ስትሰማ በጣም ፉል ኦፍ ሪስክ ነች፣ ትፈራለች። ስጋት ሲነገራት ትፈራለች። ስለዚህ እነዚህን ሁሉ ስጋቶች እየሰማች ወደ ነበረው የቤተሰብ ስርዓት መመለስ አልፈለገችም ነች ሴት ወደ ነበረው። ስለዚህ ወደ ውቤ በረሃ መሄድ ብቻ አይደለም እኮ በቤት ውስጥ ራሱ ልጆች በአባትና በእናት መካከል ጤናማ ነገር ላይ ይችላሉ። እሷ የምንቸገረኝ ንግግር ስትመልስ ማየት ያን ጊዜ ነው የተጀመረው። ወንዱም በግዴለሽነት ቤቱን ሲመራ በምን አባሽ የታባሽ አይነት ነገር ቤቱን ሲመራ ይሻላል። ላይክ ሁለቱም ጥሩ ነገር አላደረጉም። ስለዚህ ይህንን ያመጣባቸው ምንድነው? ከእኩልነት የተነሳ ብዙ የፈተፈቱት ነገር ነበርና ሁል ጊዜ ላይክ ኮምፒት ያደርጋሉ፣ ይፎካከራሉ። ተፎካክረው እሱ ከሷ በላይ መሆኑ እሷ ደግሞ ከሱ እንደማታንስ ፕሩቭ ለማድረግ ነው የሚሮጡት። ስለዚህ ያ ለልጆቻችን መጥፎ አርአያ ሆነ። ለምሳሌ እኛ ልጅ መጥፎ አርአያ ሆነ። እነሱ ሲያድጉ ያንን ነገር እያዩ ነው። ምንም እንኳን ለምሳሌ አንቺ ጥሩ ተከባብረው ተዋደው የሚኖሩ አባትና እናት ቢኖሩሽ ብዙዎች ደግሞ እዚህ ውስጥ አሉ። ይህንን ከቤተሰብ አውጥተው ወደ ፖሊሲ ወደ ህዝብ ማህበረሰብ ወደሚሰራ ኢንፍሉዌንስ ያመጡ ሰዎች ነበሩ በዛ ጊዜ። ስለዚህ አንቺ ቤትሽ ውስጥ ያለው በፊት የነበረው የእናትነት ወጉ ወደሽው ከነበረ እነሱ በጣም እየቀሰቀሱ አጥላሉት። ዴፊኒትሊ አጥላሉት። ምን በወጣሽ ቤት ልክ ቀድሜ እንዳልኩሽ ሔዋን እንደተደረገችው ልክ ለእሷ እንዳታሰበላት አድርጎ ነው ያወራው። አንድ ነው ካርል ማርክስ ያደረገውና ያንን ያስተዋለ የለም። ስለዚህ አንድ ነገር ብቻ ሳይሆን እነዚህ ነገሮች ደብልዳውን እያደረጉ እየጨመሩ እየበዙ በአይነት እየሆኑ በተለያየ ቤተሰብ በተለያየ ማህበረሰብ በአይነት እየሆኑ ትውልዱ ያው በፊት የመጣበትን ወግና ትውፊት አጣ። ትላንትና ቅድም እንዳልሽው መጨቆኑ መበደሉ አልነበረም አይደለም፣ ግን እሱ ተራገበ። ላይክ ፋሚሊው በተለይ ደግሞ ፓትሪያርካል የሆነው ፋሚሊ ጨቋኝ ነው፣ በዳይ ነው፣ አልተሰራበትም እያልከኝ ነው። እዛ በደሉ ላይ ጭቆናው ላይ ጥሩ ያልሆነው ነገር ላይ ከመስራት ይልቅ በደሉን በጣም አራግቦ በቃ ያንን ሲስተም ያንን ስትራክቸር ያንን መዋቅር ማፍረስ ነበር የተካሄደው። ያው በጣም ተሳክቶላቸዋል። ብዙ ቤተሰቦች ፈርሰዋል። አሁንም ጭራሽ ተባብሰዋል። በተለይ በ1992 ህግ ሲወጣ ኖ ፎልት ዲቮርስ ሲመጣ በቃ አንቺ ባለሽን ለመፍታት ምንም ምክንያት አያስፈልግሽ። ደብሮኛል ካልሽ በቃ ትፈጪዋለሽ። ማንም አያስገድድሽ። ደብሮኛል በቃኝ ካልሽ ትፈጫለሽ። በፊት ግን እንደዛ አልነበረ። ስለዚህ እነዚህ ነገሮች ጭራሽ አግራቪቲ እያደረጉት ሄዱ። ይሄን አሁን ውሉ እስኪጠፋን ድረስ ውትብትብ ባለ ላይክ ነገሩ
ግን ስቲል መስራት እንችላለን። አሁንም እንደው ሄኖክ ወደ እሱ ጋር በጣም እንመጣለን። ተስፋው ላይ ደግሞ መጨረሻ ላይ ስለምናወራ ምንድነው መስራት የምንችለው? እኔም የወንድ ልጅ እናት ነኝ። ወንድ ልጆች ያሏቸው ወላጆች ይህን ፕሮግራም ይከታተሉታል፣ ሌሎቹም ይከታተሉታል ብዬ አስባለሁ። አሁን ቅድም ያልተሰራ ስራ አለ ብለኸኛል አይደለም? በተለይ ደግሞ ያው ወንድ ልጅ በትክክል ሴትም ወንድም አልተሰራም፣ ሴቷም ላይም አልተሰራ። ወንዱን ስላነሳን ምንድን ነው ያልተሰራው ስራ? እንደው ተሰርቷል ብለህ ታምናለህ? ስላልተሰራም አልከኝ። ምንድን ነው ያልተሰራው ነገር? ልጆቻችን እኮ አባታችን የሰጠን አደራዎቻችን ናቸው። እኛ በችሎታ አይደለም ያመጣናቸው። አልጋ ላይ የቆየንበት ጊዜ ኢንቴንሲቲ ምናምን አይደለም ልጆቻችን የሰጠን፣ የእሱ ቸርነት ነው። ልጆች ለእግዚአብሔር ፍሬዎች ናቸው አይደለ? ከዛ እኛ ምንድን ነን? ባለአደራዎች ነን። ያ የሰጠንን ልጆቻችን የሰጠንን በአደራ እናሳድጋቸዋለን። ስለዚህ እኛ አሁን አልተሰራም ስትይ፣ አዎ አደራችንን ቅርጥፍ አድርገን የበላን ግዴለሾች ነን፣ አልሰራንባቸው። እስቲ በደንብ አብራራ። ለምሳሌ ወንድ ልጅ ተፈጥሯዊ ባህሪውን እንዲያቅ፣ እንዲሰለጥንበት፣ እንዲገንበት አይመከርም፣ አይፈለግም። አሁን ባለው ማህበረሰባችን ጠንካራ እንዲሆን አይፈለግም። አይዘር ፊዚካሊም ሊሆን ይችላል፣ ስፒሪቹዋሊም ሊሆን ይችላል። ጠንካራ እንዲሆን አይፈለግም። ሶፍት እንዲሆን ነው ከቤት ውስጥ ራሱ የሚደረገው። አፕሪሼት የሚደረገው በዛ መልክ ነው። በአብዛኛው ሴቶች ልጆች በተለይ ደግሞ አብረውት ካሉ የሚያድጉ እህቶች ካሉ እንደነሱ ነው እንዲሆን የሚፈልገው። እባክህ እስቲ አርፈህ ተቀመጥ፣ እስቲ እህትህን አታያትም ይባላል። ያ ማለት ከተፈጥሮ በተቃራኒ ነው። ይህን ልጅ እያሳደግን ያለ ነው። ይሄ አደራ ቀርጥፎ መብላት ነው። ምክንያቱም ወንዱ ተፈጥሯዊ ባህሪውን ነው ኮትኩተን ልናሳድገው የሚገባው እንጂ በሴቷ አይነት በሴቷ ልክ እሱን አናሳድገው። ካሳደግን ሰውነቱን ነው የምናጠፋው፣ ወንድነቱን ነው የምናጠፋው። ስለዚህ አብዛኛውን ጊዜ ወንዶቻችን እንደዛ ነው የሚያድጉት። በተለይ እናቶች አሁን ላይ በጣም ብዙ ስጋት ስላለባቸው ወንዶቻቸውን በጣም እንዲህ የስስት ይዘው ነው የሚያሳድጓቸው፣ ሪስክ ውስጥ አይከቷቸው። ገስ እኔ ጋር ስትመጪ ዛፍ እንወጣለን፣ ከፎቅ ላይ ከዛፍ ላይ እንዘላለን፣ ከፎቅ ላይ እንሰላለን፣ ገደል ውስጥ እንገባለን፣ ዘበዘላይ ከልጆች ጋር ዋና እንዋኛለን። በጣም ሪስክ የሆነ ነገር ይሄ የልጆቹ ለምን ይሄን ነገር ባደረጉ ቁጥር ሰልፍ ኮንፊደንሱ እያደገ ይመጣል፣ ሰልፍ ስቲሙ እያደገ ይመጣል ያለች። እዚህ ጋር ምን ታያለሽ? ካንቺ አላቅም። እዚህ ጋር ምን ታያለሽ? ኢንቨስት ያደረገበት ተፈጥሮን እየወደደው ይመጣል። ኢንቨስት ያደረገበት ተፈጥሮን ወንድነቱን እንደዚህ ያደርገው አፕሪሼት እያደረጉ እናትና አባቱ የሚያሳድጉት ከሆነ ያ ተፈጥሯዊ ወንድነቱን እየወደደው ይመጣል። መውደዱ ታናሽ እህቶቹን መንገጭላቸውን ሊያወልቅ፣ መንገድ ላይ ያገኛትን ሴት መንገጭላቸውን ሊያወልቅ ምናምን አይደለም። ጽድቅ ይሰራበታል፣ መልካም የሆነ ነገር ይሰራበታል። የታዘዘው እንደዛ ነውና ተገቢውን የሆነ ነገር ልክ የሆነ ነገር ይሰራበታል። አሁን ግን እንደዛ እያሳደግ ነው አይደለም። ገስዋት ምን እንደሚሆን ተፈጥሯዊ ወንድነቱን እየኮነን ነው። ምን አለ እንደ እህት አርፈህ ብትቀመጥ ስንለው የእሱ በጣም ዳይናሚክ መሆን፣ ቅብጥብጥ ማለት፣ አሁንም እረፍት የለሽ መሆን፣ እዚህ ጋር መስበር፣ እዛ ጋር ማንሳት፣ እዛ ጋር መጣል ጥሩ አይደለም ማለት ነው። ሰብኮንሽስ ሌቭል ኮንሽስሊ ያወራው ልክ ነው። ኮንሽስሊ የለም ልክ ነው። ጥሩ አይደለም ማለት ነው። ማሚ አትወደውም፣ ዳዲ አይወደውም። ስለዚህ እኔ እንዴት ወደዋለሁ? ይህን ተፈጥሮን አንወደውም። ስለዚህ ይህንን የሚጠላውን ተፈጥሮ ዱ ዩ ቲንክ ጽድቅ ይሰራበታል? እንደውም አቢዩሲቭ ነው የሚሆንበት። ተፈጥሮን ሰፕረስ ያደርገዋል። እዛ ሰፕረስ የተደረገ ኢነርጂ ማደጉ አይቀርም። አንደር ከኮንሽስ እይታው ስር ሆኖ ማደጉ አይቀርም። ሰፕረስ ሲደረግ ይጠፋል ማለት አይደለም። እንደዛ ሰፕረስ ሆኖ ሰብኮንሽስሊ እያደገ ነው የሚመጣው። ስለዚህ ያ ዳይናሚክ ነገሩን ሰልጥኖበት መልካም ነገር አይሰራም። ለምሳሌ ጀሪካን አምጣ ብትይው ጀሪካን ማምጣት ለአንቺ ዋሬቨር ለእህቶቹን አንድ ሰው እንዳይነካቸው ምናምን ዘራፍ ማለት አይችልም። ከዛ ይልቅ ግን ንፍጥ የሚናፈጥበት ሶፍት እዚህ ጋር አለ። እህቱ አነሳቸው በጥፊ ድርግም ያደርግባታል። የሰርፕረስ ውጤት ያ ነው። ዛሬ ልጆቻችን አቢሲቭ የሚሆኑት ከዛ የተነሳ ነው። ሴጣን ተጣብቷቸው ሌላ ገለመኔ አይደለም። የራሳችን አደራ በልነት ነው። ተፈጥሯቸውን አውቀን በተፈጥሯቸው እንዲያድጉ አላደረግናቸው ይሻላል። ስለዚህ አንቺ ወንድ ልጅ ቢኖርሽ ከሴቶቹ ጋር እኩል አታሳድጊ። እኩል ነው አይደለም፣ ምንም ጥርጥር የለውም። ሁሉንም እኩል ነው የምትወጃቸው። ግን እሱ የሚያድግበት መንገድ የተለየ ነው። እሱ እረፍት የለሽም። ያ ደግሞ አፕሪሼት መደረግ አለበት። አፕሪሼት መደረግ አለበት። ሴቷ አሻንጉሊት ከሰጠሻት ቀኑ ሙሉ አንድ ቦታ ልትሆን ትችላለች። ምናልባት የምትነሳው ማበጠሪያ ለማምጣት ነው ወይም ገሏ ልታጥባት ነው። እሱ ግን ለደቂቃ እረፍት የለውም። ያ ደግሞ እሱ ወንድነቱ፣ ተፈጥሯዊ ወንድነቱ፣ አባቱ የሰጠው ተፈጥሯዊ ባህሪው የሚያድግበት መንገድ ነው። እዚህ ጋር ምንድን ነው የሚፈልገው? መስመር የሚያስይዘው የሚያሳየው። በተለይ ደግሞ አባት ወንድ አንቺ አትችይም፣ ስልችት ነው የሚልሽ። ኡፍ በእናትህ አርፈህ ተቀመጥ አንተ ልጅ ሲል ልቤን አታውልቀው ነው የምትይው። አትችይም። ወንዱ ግን ይችላል። አባት ይችላል። ይሄ ስጦታ አለው ፈቃደኛ ከሆነ። ግን ብዙ ጊዜ አደራችን ቀርጥፈን የበላን ስለሆነ ልጆቻችን ኤክስትራቫጋንት በሆነ ግብዣ ዝም እናደርጋቸዋለን እንጂ ይህንን ኢንቨስትመንት አንሰራባቸው።
ስለዚህ ቀደም እንዳልኩሽ እኔ አሁን ከልጆች ጋር ሃይክ እናደርጋለን። ሳይክል አላቸው ሶስቱም። በሳይክል ከተማ ውስጥ እንደ ጉድ እንዞራለን። ላባችን ጠብ እስኪል ጠዋት ተነስተን እስከ 12 ሰዓት ወንዱም ሴቶቹም። እነዚህ ልጆች እናት የላቸውም ነው የሚለው ሰው። መኪና መካከል እንዴት ትወስዳቸዋለህ? ግን ገብቶሻል። ይሄ ተፈጥሯቸው ስለሆነ ተፈጥሯቸው በዛ መልክ ካልቲቬት መደረግ አለበት። እሱ ላይ እንደማደርገው እነሱ ላይ አላደርግም። እሱን የተለየ ጫና አደርግበታለሁ። በጣም ይወደዋል እሱም ደግሞ። ምክንያቱም ያ ቻሌንጅ ሌላ ከፍታ ላይ እንደሚያደርሰው ያውቃል። አይቶታል ከዚህ በፊት። ስለዚህ እህቶቹን ጠባቂ ነው አሁን ላይ በጣም እና ላይክ አሁን ምንድነው ያደረግነው? አደራችንን ቀርጥፈን በልተናል። ልጆቻችን አደራ ተሰጥቶን በእነሱ ልጆቻችን ስጦታዎች ናቸው። በእነሱ አስተምረናቸው ባህሪያቸውን አውቀን በባህሪያቸው ላይ እንዲሰለጥኑ አድርገን በዛ ጽድቅ እንዲሰሩበት አላስተማርንም። እኔት ግን ሁሉንም እኩል አደረግናቸው። እኩል የሚባል ነገር መጣና ወንዱም ከሴቶቹ ጋር አብሮ አይስክሬም ይልሳል። ወንዱም ከሴቶቹ ጋር አብሮ ስልክ ይጎረጉራል። እኔ አንድ ጊዜ አሁን አብረን ከልጆች ጋር ስንጫወት ምናምን ጎረቤታችን ነበረና የወንዱ ልጅ እኩያ ነው ጓደኛው ነው እና እንውጣ እንባባላለን። ታች ወርደን እኛ ከቤታችን ወርደን ኮንዶሚኒየም ላይ ነበር። ታች ስንወር ላባችን ጠብ እስኪል ነው የምንራገጠው ከልጆች ጋር። ሳይክል እንዳልኩሽ ኳስ እንጫወታለን። ወንዱ ልጅ ይሄኛው ጓደኛው ግን ምንድነው ታውቂያለሽ? ዝንጥ ብሎ ነው የሚቀመጠው ደረጃ ላይ። ምንድነው ሲባል እናቴ እንዳትቆሸሽ ብላኛለች። ስለዚህ የሆነ ንፍጣም አቧራ ላበላብ የሆነ ልጅ ማየት አትፈልግም። አጥባ ንጹህ ልብስ አልብሳ ታስቀምጠዋለች። እንዳትወርድ ትለዋለች። እኛ ሙሪዝ እንይዝበታለን። እኛ ተያይዘን ወርደን ተራግጠን እንመጣለን። አስብ ይሄ ልጅ እንዴት እንደምትበደለው። ምክንያቱም እንደ ሌሎቹ ልጆች ወንድነቱን ኤክስፒሪየንስ ማድረግ ሲፈልግ ያ ወንድነቱ ተፈጥሯዊ ባህሪ ነው። አንቺ የሰጠሽው አይደለም፣ አባቱን የሰጠው። እሱን ኤክስፒሪየንስ ማድረግ ሲፈልግ እንደገናም ደግሞ ኤክስፒሪየንስ ያደርገው ነው የሚሰለጥንበት አይደለ? እንደገናም ደግሞ ሲሰለጥንበት ነው የሚያሳድገው የሚያበለጽገው አይደለ? እንደገናም ደግሞ እንደዛ ሲሆን ነው ጽድቅ የሚሰራበት። ወንዶቻችን ጽድቅ እንዲሰሩበት በተፈጥሯዊ ባህሪያቸው እንደዛ ሲያድጉበት ነው። ስለዚህ ያንን አናደርግም እና አደራችንን ቀርጥፈን የበላንና አላሳደግናቸውም በዛ መልክ ነው። ኢቭን ይህን ነገር ይመስለኛል ቲጂ ጋም የነበረን ውይይት ላይ አንስቼዋለሁ። ትምህርት ቤት ራሱ የሚመች ነው ወይ? ኢንቫይሮንመንት እኔ በተደጋጋሚ ነው ትምህርት ቤት የሚሄደው በሱ ምክንያት። አታስብ ነው የምለው እኔ እንደው ልጠራኝ እናትንም አትጥራት። እናት ይሄን ልጅ ወንዱን እያልከው በጣም እያስቸገረው እኔ የለሁበትም አንተ ሄድ ትላለች። ግድ የለም እሷን አትጥራት እኔን ጥራኝ። ምን አድርገው ነው እንደው በቃ አፉ አይቀመጥም። ቴስት ይሰጠዋል ለምሳሌ ክፍል ወይም ከጨረሰ በኋላ መንቀሳቀስ አለበት፣ መሮጥ አለበት። ሲሮጥ ደግሞ ራሱን የማያቆም ነው የሚሉት እነሱ። በጣም አክቲቭ ነው እና እኔ ሄጄ ምንድን ነው ያደረገው ነገር ተጨማሪ አስቀምጦ የሚያሰራው ነገር ስጡት። የሚሰራ ማትስ ለምሳሌ ይወዳል፣ ማትስ እንዲሰራ ስጡት። ለክላሱ ከሰጣችኋቸው ጥያቄ በተለየ ስጡት አርፎ እንዲቀመጥ። በተረፈ ግን እኔ ልጄ ፈሪ እንዲሆን አልፈልግም። የጠሩኝ አሁን መምህራኖች 3 ናቸው። ብዙ ጊዜ አንድ ክላስ ኤሌመንተሪ ላይ ምናምን አይደለ አስተውሎች ከሆነ 3 ሴቶች ናቸውና እናንተ አሁን እስቲ እንደዚህ ፈሪ አልጫ የሆነው ትወዳላችሁ? እኔ እንደዛ እንዲሆንብኝ አልፈልግም ልጄ እላቸዋለሁ። እና ጸጥ ይላሉ። አሁን በቃ በዛ እንስማማለን። ይጣሩኛል፣ የሚፈርመውን እፈርማለሁ፣ አይዞህ እለዋለሁ። ያው ከዛ ያለፈ ግን መጥፎ ነገር እንዳያደርግ እንነጋገራለን። ደግሞ ማያረግም አስተማሪዎቹም በሀሳብ ስለተግባባን እመጣለሁ። ዛሬ ደግሞ እንደዚህ ያደረገ ምናምን ይሉኛል። ተጫውተን ተንቀሳቀሰ ነው በቃ ወጣ ገባ ነው። በጣም አሁን ከትምህርት ቤት መጣ ኳስ መራገጥ አለበት። ኳስ በጣም ነው የሚወደው። ስፖርት ይሰራል። በዛ ላይ ደግሞ ገና 13 ዓመቱ ነው። ስለዚህ ይሄ ስፖርት አስጀምረዋል። ገና ልጅ እያለ በልጅነቱ እኔ ጠዋት ከእንቅልፉ ሲነቃ እኔን የሚያየኝ ስፖርት እየሰራ ነው ወይ መጽሐፍ እያነበብኩ። ስለዚህ ስፖርት ስራማ አይደለም ለሱ። በቃ አባቱ ያደረገውን ነገር ማድረግ ነው የሚፈልገው። ተነስቶ አንተ ያደረከውን ያደርጋል። በቤት ውስጥ እንሰራለን ያንን ነገር። ስለዚህ በዛ መልክ አላሳደግናቸውም ልጆቻችን። መጀመሪያ ተፈጥሯዊ ባህሪያቸውን አላወቅንም። ሲቀጥል ደግሞ ያንን ባህሪያቸውን እንዲሰለጥኑበት በጎ ነገር እንዲሰሩበት እስካላጸደቅናቸው ድረስ ገስዋት እየጠሉት ነው የሚመጡት። ራሳቸውን እየጠሉት ነው የሚመጡት። ሀውካም ራሳቸውን በሚጠሉበት ወንድነታቸውን በሚጠሉበት እንዴት ጽድቅ ይሰራሉ? ሴት አጠቁ፣ ሴት ደፈሩ፣ ወንጀል ሰሩ፣ ሙስና ውስጥ ገቡ። አይወዱትም ተፈጥሯቸውን። ከልጅነታቸው ጀምሮ እንደ እህት ሁን እየተባለ ነው ያደገው። which means አንተ ጋር የሚወደድ ቫልዩ የለም እያልን ነው ያን ልጅ። ስለዚህ ሲያድግ ይሄ ሰብኮንሽስሊ እያደገ ይመጣል። እሱ ጋር የሚወደድ ነገር የለም። ስለዚህ ትንሽ ኔጌቲቭ ኢሞሽን ከተፈጠረ አግሬሲቭ ሊሄድበትና አቢሲቭ ይሆናል ማለት ነው ያለች። ስለዚህ ከዛ መጠበቅ መቻል አለብን። ይህንን አስተውለን
ቆንጆ ነገር ነው ያነሳኸው። ዛፍ መውጣት፣ አፈር መንካት፣ ዋና መዋኘት በጣም እኮ ነው የሚጨንቀን። አሁን ያለን ወላጆች እውነት ለመናገር ብዙ መመከርም አለብን ብዬ አስባለሁ። አንዳንዴ አፈር እንኳን ልጆቹ ሲነቁ እንኳን አንፈልግም። እኔ ከልጆቼ ጋር ብታይኝ በቃ ምንም በእነሱ እኩያ በእነሱ ልክ ነኝ በእነሱ ልክ ነኝ። የት ላይፍ ነው የምንለያየው እንግዲህ በእነሱ ልክ ነው የምጫወተው። በእነሱ ልክ መተህ ስትጫወችላቸው ያ የእነሱን ተፈጥሮ እየወደዱት ነው የሚመጡት። ከሚወደድ ተፈጥሮ ነው ያለኝ። አባቴ በእኔ ልክ መጥቶ ከኔ ጋር ይጫወታል። የሚወደድ ተፈጥሮ ነው ያለኝ። ያ ትልቅ ነው። ሰልፍ ስቲም ላይ ሰልፍ ቫልዩ ላይ በጣም ትልቅ ነው አይደል? ኢምፓክት በጣም እጅግ በጣም ደስ ብሎኛልም። እንደዚህ አጫውታለሁ፣ ላፋለሁ፣ ልጅ ሆናለሁ ከልጆቼ ጋር የሚልም አባት ስሰማ እውነት ለመናገር በግሌ እኔም ራሴ በጣም አደንቃለሁ። አሁን እንግዲህ ልጅነት ጋር ወራን ስናሳድጋቸው ራሱ አነሳሱ ላይ ችግር እንዳለ እና ተፈጥሯቸውን እንዲወዱ እያደረግናቸው አይደለም ብለኛል። ያደጉት ጋር ደግሞ ታዋቂዎች ልክ እንዳንተ ታዋቂ እድሜ ላይ ያሉት ወንዶች እና አሁን ሶሻል ሚዲያ ላይ ማያለውኝ እንደው መጀመሪያ ስሰማ ግራ ገብቶኝ ነበረ። ወንዶች መብታቸውን ተነጥቀዋል፣ መብታቸውን እያጡ ነው የሚል ነገር እንዲሁም ሙቭመንቶችም እንደተጀመሩ ያገኘኋቸው ሰዎች የሉም። ግን አይ ቲንክ ጌታ ዋልልኝም እዚህ ላይ ኢንተርቪው ያደረኩት ጊዜ ትንሽ ጠቀስ አድርጎልኛል። አሁን አንዳንድ ሰዎች እንደ ማህበርም መደራጀት ጀምረዋል የወንድ ልጅ መብት ይከበር ተብሎና ለመሆኑ እነዚህ ወንዶች ያጡት መብት ምንድን ነው? ወይም ወንዶች በአጠቃላይ ያጡት መብት ምንድን ነው ሄኖክ? በዚህ ምክንያት ወንዶች ያጡት መብት ወንድነታቸውን ወደው በሱ ማደግ አለመቻላቸው፣ በሱ እንዲያድጉ አለመደረጋቸው። በእርግጥ ይሄ መብት አይደለም፣ ማንም የሚሰጠን መብት አይደለም። ተፈጥሯዊ ነው፣ ናቹራል ነው። መንግስት አይሰጥሽም። ለምሳሌ ይህን መብት ያስፈልገናል ብለው በሚንቀሳቀሱት ለምሳሌ አልስማማም። እኔ ማንም መብት እንዲሰጠኝ አልፈልግም። አይ ኤክስፒሪየንስ ኢት አሳድገዋለሁ። ችግሩ የሚመጣው ምንድነው? እኔ ሳሳድገው ተው እባላለሁ፣ ያን ጊዜ ይጋፈጣለሁ እንጂ ላይክ ወንድነት መብት ይሰጠኝ ብዬ ማንንም አልጠይቅም። በቃ አባቴ ሰጥቶኛል። የሰውነት ኢሴንስ መንግስት አይሰጥም አይደለ? ሰውነት ተፈጥሯዊ ነው። ጥቃችን ላይ የሚለው እንደዛ ተፈጥሯዊ ነው። እግዚአብሔር አምላካችን የሰጠን ሰው መሆናችን የሰውነት ኢሴንሱ። ከሰው ቀጥሎ ደግሞ ሰው ራሱ ወንድና ሴት ተደርጎ ነው የተፈጠረው። ስለዚህ ወንድነትም እንደዛ ነው፣ ተፈጥሯዊ ነው። ማንም ሰው እንዲሰጠኝ አልፈልግም። ስጡኝ ብዬም አልሰበሰብም፣ ድርጅት አልመሰረትም። አይቴኪት እወስደዋለሁ። ዲስ ደግሞ ማስኩሊን፣ ይሄ ደግሞ ወንድነት ነው። የእኔ የሆነውን ነገር ዊዛውት አፖሎጂ መውሰድ ምንድነው? ወንድነቴን ኤክስፒሪየንስ ማድረግ ለምንድነው በደል የሚሆነው? ለምን በደል ይሆናል? ስለዚህ ወስደዋለሁ ከተፈጥሮ። ስለዚህ አንድ ወንድነት ኤክስፒሪየንስ አደርገዋለሁ። ማንም ሰው ይህንን መብት ስጠኝ አልልም። በእርግጥ ይህንን ኤክስፒሪየንስ አድርገው ይህንን ልምምድ ውስጥ ስገባ አጠገቤም ካሉት ሰዎች ጋር ልጋጭ ይችላሉ። ይሄ መብት አይደለም ሊሉኝ ይችላሉ። ግን ምንም ማድረግ አልችልም። ተፈጥሮዬ ከሆነ ይህንን ኤክስፒሪየንስ አደርገዋለሁ ማለት ያንን ወንድነቴን ተፈጥሯዊ ባህሪዬን ወስጄ በደል አልሰራሁበትም። ላይክ ሴት አልደፈርኩበት፣ ሀገር አልዘረፍኩበት፣ እንደውም ጽድቅ ነው የሰራሁበት በወንድነት። ያ ሰው በተፈጥሮ የተሰጠውን ወንድነት አውቆ ሰልጥኖበት በልጽጎበት ጽድቅ ሲሰራበት እንደውም የሚፈለግ ነው እንጂ እንዴት ይኮነናል? አይደለ እንዴ? ወንዶቻችን በዛ ልክ ቢያድጉ ሴቶቻችን በብዙ ባሳረፉ ነበር። ሀገራችን በብዙ ባረፈች ነበር። ሌሎች ተቋማቶቻችን በብዙ ባረፉ ነበር። ዛሬ እኮ ከዛ ከወንድነታቸው ልዕልና የወደቁ ሰዎች ናቸው ተቋማቱንም ሀገሩንም አቢስ የሚያደርጉት። ወንድነት ላይ የሉ። ዝና ሊኖራቸው ይችላል፣ ገንዘብ ሊኖራቸው ይችላል፣ ስልጣን ሊኖራቸው ይችላል፣ ግን ተፈጥሯዊ ወንድነት ላይ ጎድለዋል። ስለዚህ እነዚህ ሰዎች ምናልባት ወንድነት እንፈልጋለን ብለው ሊሰበሰቡ ይችላሉ። እኔ ግን አልሰበሰብም። ተፈጥሯዊ መብቴ ነው። አይቴኪት ከማንም ጋር ኔጎሽት አላደርግም፣ ከማንም ጋር አልደራደርም። ምክንያቱም እንደዛ በማድረጌ ለበደል አይደለም የተነሳሁት። አባቴ የሰጠኝ ጸጋ ነው፣ ጽድቅ ልሰራበት ነው። ኖ የሚለኝ ሰው አቢስ ይሁንበት፣ ኃጢአት ስራበት እያለኝ ነው። ስለዚህ በዛ ልደራደርም። ተርተሽኛል። በደንብ ተረድቻለሁ። እንደውም አንዱ ሲነሳ የሰማሁት ሀሳብ ወንዶች ሊሰሯቸው የሚገቡ ስራዎች በተለይ የስራ ድርሻዎች ሊሆኑ ይችላሉ፣ ክፍት የስራ ቦታዎች በሴቶች እየተወሰዱ ነው ያለ አግባብ የሚሉ ሰዎች አሉ። እና እሱ ላይ አንተ ሄኖክ ምን ይላል? በጣም እየተወሰደ ነው፣ በቃ ሚናችን በጣም አግባቢስ እየሆንን ነው፣ እንደ ድሮ መስራት አልቻልንም፣ ኮምፒቴሽኑም አንዳንዴ ይከብዳል፣ ከሴት ጋር ኮምፒት ማድረግም
የሚባልም ነገር አለና ይሄ ነው ምን ትላለህ እዚህ ላይ? እዚህ ጋር አሁን እነዛ በወንድነት ደካማ የሆኑትን ወንዶች ልተዋቸውና ወንድነታቸውን ተፈጥሯቸውን አውቀው በሱ የሚሰለጥኑትን ወንዶች ብናያቸው ብዙ ጊዜ ከሴቷ ጋር ኮምፒት ወደ ማድረግ ውስጥ አይገቡም። እንደዚህ አይነት ኢንቫይሮንመንት ሲፈጠር ሴቷ ከሱ ጋር ኮምፒቲሽን ውስጥ ስትገባ ብዙ ጊዜ በሌላውም ዓለም ያየነው ምንድነው ወንዱ ያንን ኢንቫይሮንመንት አቮይድ ነው የሚያደርገው። ከሷ ጋር ተግባብቶ አይኖርም። ለምን? እሷና እሱ እይታቸው፣ ትርጉማቸው፣ መረዳታቸው ፍጹም ይለያል። በብዛት እሷ የተሰማራችበት ቦታ ወይም ደግሞ እዛ ያለችበት ኢንቫይሮንመንት ላይ በብዛት ለምሳሌ ኢሞሽን ኢንቮልቭ ያደርጋል ኢንስቴድ ኦፍ ፋክት ኤንድ ሪዝኒንግ። ላይክ ኢንክሉሲቭ መሆን አለብን፣ እሷን መካተት አለባት፣ እሱን መካተት አለበት ያለሽ አንቺ። እኔ ደግሞ በጭራሽ እሱ ኮምፒታንት ነው ካልሆነ መልሽው፣ እሷ ኮምፒታንት ነች ካልሆነ አስምጫት። ሎጂክ ነው የሚሰራው። ስለዚህ ይህንን እሷን አሳምኖ መስራት ስለማይችል ከእሷ ጋር አብሮ መስራት ስለማይችል ብዙ ጊዜ አቮይድ ያደርጉታል ይህንን ኢንቫይሮንመንት አቮይድ ባደረጉት ቁጥር ሴቶቹ የበለጠ እየተስፋፉበት እየበለጸጉበት ይመጣሉ። በዚህ ጊዜ ወንዶቻችንን እናጣቸዋለን። ምክንያቱም ቀድሜ እንደነገርኩሽ ያ ተፈጥሯዊ ወንድነታቸው ጽድቅ ሊሰሩበት የሚገባውን ተፈጥሯዊ ወንድነታቸውን አፕሪሼት እያደረግንላቸው አይደለም። ዋንስ አፕሪሼት የማናደርግላቸው ከሆነ እኛ ወላጆቻቸው ካስተዳደጋቸው ጀምሮ እነሱ ወንድ በመሆናቸው ራሱ ግሬትፉል አይሆኑም። they are not grateful በዛ ነገር ጽድቅ አይሰሩበትም፣ አያሳድጉትም። አቢሲቭ የመሆን እድላቸው ሰፊ ይሆናል። ይህንን ኢንቫይሮንመንት አቮይድ ያደርጋሉ። ስለዚህ መሆን ያለበት ላይክ እሷም ይህንን ነገር ልትሰራ ትችላለች፣ እሱ የተሰማራበትን መስክ ማለት ነው። ግን እሷን አቆለጳጵሱ ወደዚህ እሷን መግፋት አንደኛ እሷን በተፈጥሮ አባቷ የሰጣትን ጸጋ እንድታዘገየው እንድትቶ ምናልባትም እንድትጠለው ይደረጋል። ልጅሽ ጸጋ ምንድን ነው? እናትነት፣ ትውልድ ማስቀጠል፣ ሀገር የሚገነባ ትውልድ ማነጽ። በቤት ሆነሽ ልጆችሽን እግዚአብሔር እንደዛ ያወደው እግዚአብሔር ቃል እንደዚህ ይላል፣ እናንተ ጨዋ ልጆች ሁኑ፣ ከነውር ተቆጠቡ፣ ከመጥፎ ነገር ተለዩ፣ መልካም ስራ ስሩ፣ ጽድቅ የሆነውን ነገር አድርጉ እያለች ከልጅነታቸው የምታስተምራቸው እናት ነች። አባት ብዙ ጊዜ ውጭ ያለው ነገር ላይ ስለሚቆይ ማለት ነው። ይህንን ለማጥላው ትሄዳለች ለቤት ሰራተኛ ወይ ለሞግዚት። ሞግዚቷ ይመለከታታል? አይመለከታትም። ሲጀመር በቋንቋም ላትገባባት ትችላለች። ሲቀጥል ደግሞ የእሷ ልጆች አይደሉም። እዛ ቦታ እንድትሰራ ያደረጋት የኑሮ ችግር ነው። በቃ በዚህ ጉዳይ ላይ አትሰራቸውም። የራሱ ጉዳይ አይደለ? ነገ ሀገር የሚረከቡት ልጆች ታዲያ እንዴት ይመጣሉ? በዚህ መልክ በግዴለሽነት መልክ ባደጉ ጊዜ። ስለዚህ ሴት ልጅሽን አንቺ ሃይስኩል እንድትጨርስ ተምራ የባሏን እጅ እንዳታይ በተቻለ መጠን ማስትሬት እና ዶክትሬት እንድትሰራ ስታበረታቻት ወደዛ ነው የምትሄደው። እንቺ እናቷ ነች የነገርሻት። እናትነቱ ይዘገያል ወይም ደግሞ ከነጭራሹ ይጠፋል። በተለይ ደግሞ በጣም አካዳሚክ ጉዳይ ላይ በጣም ኦብሴስድ ከሆነች በቃ ይዘገያል አይደለ? አሁን ይሄ ነገር እየተደጋገመ እየተስፋፋ በመጣ ቁጥር ማህበረሰብ ውስጥ ትውልድ እንዴት ይቀጥላል? ልጆች እንዴት ይወለዳሉ? ከኬንያ መጥተው እናቶች ይወልዱልናል ልጅ። የእኛ እናቶች ካልወለዱ የእኛ እናት ከመውለድ ይልቅ አካዳሚክ ዋይዝ ሰክሰስፉል ለመሆን የሚሮጡ ከሆነ ይሄንን እናትነታቸውን የሚያዘገዩት ከሆነ ሲያዘገዩት ደግሞ የመቅረት እድሉ ሰፊ ስለሆነ ልክ ነው አይደለ? ሰፊ ስለሆነ ነገ ከነገ ወዲያ ትውልድን ማን ያስቀጥላል? ሁለተኛ ነገር ደግሞ የወለዱትንም አንድ ሁለት ልጅ ራሱ ቤት ውስጥ በነሱ ወግ፣ በነሱ ትውፊት፣ በነሱ እምነት፣ በነሱ በቃ እሴት ባህል አያድጉም። ለምን? ሞግዚት ነች የምታሳድጋቸው። ሞግዚቷ ከሌላ ክልል የመጣች ነች። ግዴታዋ ስለሆነ መስራት ስላለባት ገንዘብ ማግኘት ስላለባት ነው የምትሰራው። ስለ አንቺ ልጅ በስነስርዓት ተኮትኩቶ አደገ ሺ ዳዝንት ኬር። የእሷ ልጅ አይደለም። አንቺ የራስሽን ልጅ እንደዛ አስበሽለት ያልተንከባከብሽው እሷ ምን ቤት ነች ይህንን የምታረገው? አታረገውም። ብታውቀው እንኳን አታረገውም። ምክንያቱም በጣም ሎትስ ኦፍ በርደን አለባት ቤት ውስጥ። የሚታጠብ ድስት አለ፣ የሚወለወል ቤት አለ፣ የሚታጠብ ልብስ አለ፣ ዋሬቨር። እነዚህ ላይ ትኩረት ታደርጋለች። ስለዚህ እነዚህን እንግዲህ ማስተዋል፣ እነዚህን አስተውሎ እንዴት እናደርጋቸው ካለበለዚያ ግን እያየን ነው ጥፋት ውስጥ የምንገባው። እንጠፋለን። ሳውዝ ኮሪያ፣ ጃፓን፣ እኔ አሁን በቅርብ እየጻፍኩበት የነበረ ነገር ነው። ጣሊያን ኤክስቲንክት እየሆኑ የሰው ኤክስቲንክት ሰምተሽ ታውቂያለሽ? ኤክስቲንክት እየሆኑ ነው። የፖፑሌሽን የህዝብ ብዛታቸው እየቀነሰ መጥቷል። መውለድ አይፈልጉም በጭራሽ። ጣሊያን ትንሽ እድሜያቸው ገፋ ያሉ ብዙዎቹ እድሜያቸው ገፍቷል። ባዶ የሆነ መንደራቸው ባዶ ሰው የሚኖርበት መንደር አይደለም፣ ባዶ ሆኗል። እና ይሄ ከምንድን ነው የመጣው? ከእነሱ አንድ መማር ያለብን ከኛ ቀድመው እነሱ ወደ ጥፋት መንገድ የመጡት። ስለዚህ እኛ ለነሱ የሚያሳያቸው ምሳሌ የሚሆናቸው ሰው አልነበራቸው። ሀሳቡን ወስደው ተግባራዊ ያደረጉት ሶዛት ትውልዳቸው ፍሎሪሽ የሚያደርግ መስሏቸው ነበረ፣ ግን ጠፉ። ሲጠፋ ያዩት ማህበረሰብ አልነበረም። ለእኛ ግን ሲጠፋ የምናየው ማህበረሰብ አለ። ከነዚህ መማር አለብን።
ካበራሽ ጠባሳ መማር ካልቻለን ምን ልንማር እንችላለን? ይሻላል። ስለዚህ ጣሊያንም ጋር ብትሄጂ፣ ሳውዝ ኮሪያም ጋር ብትሄጂ፣ ጃፓንም ጋር ብትሄጂ ትላንትና ሳይሆን በፊት ትዝ ይልሽ ከሆነ ዶክተር ከበደ ሚካኤል የጻፉት ጃፓን እንዴት ሰለጠነች ምናምን ነገር እንደ ጥሩ ነገር አሁን እኔ በሱ ርዕስ ላይ ጃፓን እንዴት ሰለጠነች የሚለውን ጃፓን እንዴት መከነች የሚል ጽሁፍ ጽፌያለሁ። አርቲክል ጽፌያለሁ። ከጻፍካቸው መክናለች። ተረካቢ ትውልድ የላትም። ያ ሁሉ የሚወደድ እነዛ ዶክተር ከበደ ሚካኤል እንድንቀናው አንበበሽው ከሆነ በጣም እንድንቀናው ጃፓን ባህሏን ሳትጥል የሰለጠነች ሀገር እየተባለ ደጋግመን ያነበብነው አንብቤዋለሁ በልጅነቴ። እንድንቀና ተደርገናል። ጃፓንን አይተን እንደሷ መከተል አለብን ብለናል። ግን ያላስተዋሉት ሌላ ችግር ነበረ። ስለዚህ ያንን ነገር እነሱ ከወደቁበት እኛ ደግሞ ተምረን ማስተካከል። እንዴት ሰው ሌላ ጓደኛው፣ ሌላ ሀገር፣ ሌላ ብሔር፣ ሌላ ማህበረሰብ አንድ የያዘውን አይዲዮሎጂ ይዞ ወደ ጥፋት ሲነጉድ ያንኑ አይዲዮሎጂ እንዴት ኮፒ ፔስት ያደርጋል? ለሴም ጥፋት እኮ ነው እሱ ጋር የሚደገመው አይደል? ዛሬ ሺህ ጊዜ ተጋብተው ቢወልዱ ዲክላይን ከማድረግ አይመለሱ፣ ከመጥፋት አይመለሱ። ተስፋ ቆርጠዋል። ወደዛ ነው የሄዱት እና ይሄ ነው የሚታየኝ በዚህ ጉዳይ። ምናልባትም ትንሽ ከምንወያይበት ትንሽ ይወጣ ልበልና ከሴት ልጆችም አሉኝ ስላልክ እኔም ሴት ልጆች አሉኝና በጣም እስማማለሁ። ትውልድ በመቀጠሉ በጣም እስማማለሁ። በእናትነት ሮል በጣም ነው የምደግፈው። መስጠት ያለብንን መስጠት አለብን ብዬ አስባለሁ። ግን ምናልባት ሴት ልጆች እንበልና ሄኖክ የራሳቸው ፓሽን ቢኖር ብለን እናስብ። መስራት፣ መመራመር፣ መፍጠር የሚፈልጉት ነገር ቢኖር ኢንጀነራል ሴቶች ቢኖር አሁን ባልከው አካሄድ ከሆነ ኦኬ፣ እያሰብኩትም ከተሳሳትኩም ታርመኛለህ። በቃ ምናልባት የሴት ልጅ ተፈጥሯዊ ሚናዋ ትውልድ ማስቀጠል ነው፣ ልጆችን ማሳደግ ነው። ትልቅ ነገር ነው። ልጆችን ለቁም ነገር ማብቃት ነው፣ አገር ማስቀጠል ነው ብለሃል። በዚህ ውስጥ ግን ይቺ ሴት ምናልባት የራሷ ፍላጎት ቢኖራት እንዳልከው ልጆች ትምህርት ቤት ይሄዳሉ፣ ዘመናዊ ትምህርት ቤት። ነገ ከነገ ወዲያ ለሆነ በሽታ ምን ምሳሌ መድኃኒት ማግኘት እፈልጋለሁ፣ ለካንሰር ሊሆን ይችላል ልጅ ብትልህና ይሄ ማለት አንተ በምታወራው ሚና ልክ አይደለም ማለት ነው። ከተፈጥሮዋ ትወጣለች ማለት ነው። ይህንን እንዴት ታየዋለህ? አዎ ምንድነው ከተፈጥሮ መውጣቷ አይቀርም። ያንን ነገር ተመራምራ ለማግኘት ፍላጎቱ ካላት፣ አምቢሽኑ ካላት አብዛኛውን ጊዜ እሱ ላይ ነው የምታጠፋው። ቀን ብቻ አይደለም ሌሊቱን ሙሉ ነው የምታነበው። በየትኛውም መንገድ እንደዚህ እያሳለፈች ባለችበት ሁኔታ ባል የማግኘት ቴንደንሲዋ በጣም አነስተኛ ነው። ኤክስፖዝድ አትሆንማ ወደ ወንዶች ጋር። አብዛኛውን ጊዜ ላቦራቶሪ ውስጥ ነው የምታሳልፈው። ኧረ ተው፣ ላቦራቶሪ ውስጥ አንድ ወንድ ኖር ይሆናል ልጅ። አይ አብዛኛውን ጊዜ እዚህ ላይ ኢንቨስት ስለምታደርግ ባሉ መጥፋቱ አይደለም አታያቸውም። እሷም የምታያቸው የሚያግዛት፣ በሪሰርቹ የሚያግዛት፣ የሚራዳት፣ የምትፈልገውን ህልም ዳር የሚያደርስላት ሰው ነው። ስለዚህ ምናልባት የምታገባውም ሰው ያ ህልሟን አድንቆ በርቺ የሚላት ነው እንጂ እሷን አስረግዟት ልጆች እንድትወልድ አይፈልግም። ከፈለገ እሷ ወደ ማግባቱ ስትሄድ ማለት ነው። ለምን ያ ከፍተኛ አምቢሽን አለ፣ ስትሮንግ የሆነ አምቢሽን አለ እሱ ውስጥ። እኔ አሁን ልጆቼን ሳሳድግ ልጆቼ ወደዛ አይነት አመለካከት አልሄዱም። ለምን የማሳያቸው ነገር ይሄኛውን እንዲናፍቁ ነው የምፈልገው። ይሄኛውን እናትነቱን የተፈጠሩለት በሴቷ የተፈጠረችለትን የመጀመሪያውን ዓላማ ስናይ ለአዳም ነው የተፈጠረችው። ለአዳም ከተፈጠረች በኋላ ሌላ ነገር አትሰራም እያለን አይደለም። ለአዳም በተፈጠረ እሱን ብታግዘው እሷ ደግሞ የራሷ የምትሰራው ነገር ይኖራል። ያ እሷ በቤቷ በጓሯ ተሰራው የነበረው ነገር ነው ዛሬ አድጎ እንደ ሪሰርች ሊሆን ይችላል፣ ሌላ ፋይንዲንጎች ሊኖሩት ይችላል አድጎ ማለት ነው። ግን ሞር ታይም ኢንቨስት ባደረገች ቁጥር ይሄ በዚህ ጉዳይ ላይ በየትኛው አጋጣሚ የልጆች እናት ትሆናለች። በየትኛው አጋጣሚ እሷ ደግሞ እንደዚህ ሆና ባደገችበት መልክ ወይም ወደዚህ ህልም በመጣችበት ወቅት ልጆች አይኖሯትም። ቢኖሯትም ሴም ነገር ነው የምታሳያቸው ለልጆቿ። ልጆቿ እሷን እያዩ ምንም እንኳን በአፏ ብትነግራቸው እኔ ልጆቼ ሳጠና ዶክተሬት ስሰራ ሪሰርች ስሰራ የካንሰር በሽታ መድኃኒት ለማግኘት ስዳክር እናት አልሆንኩም እና ይቆጨኛል። አሁን በጊዜ አግብታችሁ ለብትላቸው አግብተው ለምን ሰብኮንሽስ ሌቭል ሰፊ ቦታ የያዘው ገዝፎ የታየው ከልጅነታቸው ጀምሮ እሷ ህልሟን ስትኖር ነው። ምንም እንኳን ኮንሽስ ሌቭል እሷ ብትመክራቸውም ያንን ቢረዱትም ሰብኮንሽስ የሚያደርጉት ወደዛ ወዳዩት ነገር ነው፣ አርአያ ሆና ወዳሳየቻቸው ነገር። ስለዚህ እነዚህም ልጆች ትውልድ አይቀጥሉም ማለት ነው። ስለዚህ አንድ ሴት ነች 2 3 እያለን ስንደመራቸው ምንድን ነው የሚፈጠረው? ወንዱ አይወልድም እሷ ይሄንን ህልም ስላላት ብሎ በራሱ የሚወልድበት ነገር የለም። እሷ ነች የምትወልደው። ስለዚህ ምንድነው እኔ የማስቀምጠው ከየትኛውም አምቢሽን ከየትኛውም ፉልፊልመንት
እኔ አላቅም አንቺ እናት ሆነሻል እናትነት መሰለ ነገር የለም ሪሰርች ሰርተሽ የካንሰር መድኃኒት ማግኘትና 3 ልጆች አሳድገሽ ለቁም ነገር ማብቃት ፍጹም የተለያዩ ነገሮች ናቸው እነዚህ ልጆች ላይ ኢንቨስት አድርገሻል ከልጅነታቸው ውሃ ሆኖ ታውቂያቸዋለሽ እላሽ ላይ ሲሸኑ ምናምን ታውቂያቸዋለሽ ከዛ አሁን ቁም ነገረኛ ሰው አድርጋቻቸዋል አገር የሚገነቡ አድርገሻቸዋል ከዚህ በላይ ፉልፊልመንት የለም የሰራሽው ሪሰርች የካንሰር በሽታ መድኃኒት ያገኘሽው ምናልባት ኖቤል ቢያሸልምሽ ነው ምናምን ሰዎችንም ህይወት ይታደጋል ልክ ነሽ ደንብ አድርገው ብዙ ሰዎች ከመሞት አሁን ዓለም ላይ የተፈጠሩት እኮ ነገሮች ብዙ ሰው ከመሞት ይዳኑ አሉ ልክ ነሽ ብዙ ሰው ከመቸገር እነዛን ሴቶች ብታያቸው ግን ቤተሰብ የላቸውም ቢኖራቸውም ባል ይኖራቸዋል ልጅ አይኖራቸውም ቢኖራቸውም አንድ ልጅ ይኖራቸዋል ምክንያቱም ጊዜ የላቸው አብዛኛውን ጊዜ ላቦራቶሪ ውስጥ ናቸው አብዛኛውን ጊዜ ፊልድ ላይ ናቸው ስተዲ ጥናት ለማጥናት ሪሰርች መረጃ ለመሰብሰብ ዋይበር አይደለ እናት ለመሆን መጀመሪያ አስቀድሞ ለማርገዝ እና ለመውለድ በቤት ዲቮትድ መሆን ይፈልጋል ለቤት መቀመጥ ይፈልጋል አይደል ስለዚህ እነዚህ ይሄንን ፋይንዲንግ አግኝተው የበሽታ መድኃኒትን አግኝተው ስማቸው የተወደሰ የተቆለባበሰ ሴቶች ቢኖሩ የግል ህይወታቸውን ብታይ ብዙ ጊዜ ትዳር አይኖራቸውም ትዳር ካላቸውም ልጆች አይኖራቸውም ጠልተውት አይደለም አልወድም ብለው አይደለም ግን አብዛኛው ጊዜያቸው እዚህ ላይ ኢንቨስት ያደረጉት ሲወደዱት እሱ ላይ እዚህ ላይ ኢንቨስት ነው ከሌሎች ስህተት ስንማር አሁንም ታዲያ ከሌሎች ስህተት ስንማር ምዕራባውያን በዚህ መልክ ሄደው ብዙዎቹ ሴቶች ሲቆጩ እንሰማለን ልጅ በሚፈልጉበት ጊዜ የሚያቅፉት የሚወልዱት ልጅ በሚፈልጉበት ጊዜ it's already too late ያ አቺቭመንታቸው ከዚህ ጋር አይገናኝም ከዚህኛው እርካታ ጋር የልጅ እናት ከመሆኑ ጋር አይገናኝም ይሄንን በተደጋጋሚ ሰምተናል አንብበናል ምዕራባውያን ጋር ማለት ስለዚህ እኔ ሴቶች ልጆቼ ያንን እንፈልጋለን ቢሉ አልከለክላቸውም እሱ ልጠይቅ ግን ትሬድ ኦፍ እንዳለው ነግራቸዋለሁ ውጤቱ እንደዚህ ነው እንደዚህ ልትዘገዩ ትችላላችሁ ጋብቻ ላይ ልጅ መውለድ ላይ እናትነት ጊዜ ላይ በቃችሁ ይችላል ብለህ ታሳውቃቸዋለህ እንጂ እንዳላያችሁ እንደዚህ እንዳትሆኑ ብዬ አላስቀምጥም አፍጥሮ በሚያድጉበት ጊዜ ራሳቸውን ምርጫ የመምረጥ ነፃነት ስላላቸው አዎ እንግዲህ አሁን ይሄንንም ነገር ውይይት ስናደርግ ብዙ የፈጠሩ ሴቶች አሉ አገራችን ውስጥ ብዙ አሉ ጀግና ሴቶችም አይደለ በታሪክም በምንም የምናውቃቸው ሴቶች አሉ እና እንዳልከው ከእናትነት የበለጠ ነገር የለም ማህበረሰብንም በጣም የታደጉ አሉ ህይወትንም የታደጉ በጣም አሉ በብልሃታቸው በእውቀታቸው በጥበባቸው አይደለ ብዙ ማንሳት እንችላለን ሴት ሆነው ጌጣይቱን ማንሳት በደንብ እንችላለን ግን አሁን ለኔ የሚታየኝ ይሄ ነው ባላንስ ማድረግ አይቻልም ወይ አሁን ብዙ ርቀት ሄደናል ሳይሆን ሴት ልጅ ትምህርት ቤት ትሄዳለች ትማራለች ትመራመራለች ደግሞ ቴክኖሎጂም ደግሞ ተጨምሮልናል ደህና አድርጎ ማለት ነው እና ይታይ ይሆን ምናልባት ባላንስ መደረግ አይቻልም ወይ ምናልባት የታየ እይታ ካለ እናትነቱም ላይም ፐርፐዟ ላይም ፓሽኑ አንዳንዴም የተፈጠርንበት ዓላማ አለ ጠጠር ጥለን መሄድ ያለብን ነገር አለ ብዬ አስባለሁ እናትነት ትልቅ ጠጠር መጣል ነው ልክ ነው ግን ደግሞ ከዛ ባሻገር ደግሞ እንደ ሰው እንደ ወንድም ምኞት አላት ብዬ አስባለሁ ባላንሱን ሳይተው ታውቂ ይኖር ይሆን ከባላንስ ይልቅ ትሬድ ኦፍ ነው ያለው ብዬ ነው የማስበው ትሬድ ኦፍ በቃ ጥሩሽ ንገረኝ እስኪ ባላንስ ሳይኖር ትሬድ ኦፍ ነው ያለው ስለዚህ ይሄኛውን ከመረጠች ይሄኛው ይዘገያል ይሄኛውን ከመረጠች ይሄኛው ይዘገያል ጭራሹን ይቀራል ማለት ግን አይደለም ስለዚህ ይሄን ትሬድ ኦፍ ግምት ውስጥ አስገብታ ምርጫዋን እንድትወስን ማድረግ ነው ያን ትሬድ ኦፍ እንጂ ባላንስ ማድረግ እሷን በጣም አስጨናቂ ኢንቫይሮንመንት ውስጥ ማስገባት ይችላል ልጆችም እየወለደች ትምህርት ቤት ማስተሬት እና ዶክትሬት እየሰራች የሱን ሪሰርች እየሰራች እንደገና እርጉዝ ሆና ደግሞ እየተንከራተተች ገብቶሻል ይሄ ለሷ ስቃይ ነው ስለዚህ የትሬድ ኦፉን ማወቅ አለበት ትሬድ ኦፉ ለምሳሌ የሚሆነው እርሊ መሆን ያለበት የትኛው ነው እርሊ መሆን ያለበት ልጅ መውለድ ነው ምክንያቱም ብናዘገየው አናገኘው ልጅ መውለድ ባዮሎጂ ተፈጥሮ ስለሆነ ስለዚህ እርሊ አከታትላ ብትወልድ 2-3 ልጆች እነሱን አንድ ጊዜ ኢንቨስት አድርጋ ብታሳድጋቸው ከዛ በኋላ ወደ ጥናትና ወደ ምርምሯ ልትገባ ትችላለች ጥናትና ምርምሯ የተለያየ ነገር ሊሆን ይችላል ፍላጎቷ ማለት ነው እነዛ ነገሮች ደግሞ ዛሬ ባለው በደረስንበት ቴክኖሎጂ የግዴታ ከቤቷ 600 ኪሎ ሜትር ያለ ዩኒቨርሲቲ መሄድ አይጠበቅባት ልክ ነው ቤቷ ውስጥ ባለ ስልክ ወይም ደግሞ ኮምፒውተር በነፃ የምትማራቸው ትምህርቶች አሉ ከዛ እነዛን ነገሮች ተምራ የምትፈልገውን ነገር ደግሞ ማሳካት የምትችልበት ነገር አለ የግዴታ ሰርቲፊኬት የእንትን ዩኒቨርሲቲ ሰርቲፊኬት እስካላላች ድረስ እሱም ይሰጣል እዛ ኦንላይን ላይ የግዴታ ከልጆቿ ተለይታ አሁን እንዳልኩሽ 200 ኪሎ ሜትር 300 ኪሎ ሜትር ያለ ዩኒቨርሲቲ መሄድ አይጠበቅባት ያ ደግሞ ራሱ የቻለ ራስ ምታት ነው
ምክንያቱም ከባሏ ነው የምትርቀው፣ ከጠባቂዋ ነው የምትርቀው፣ ከልጆቿ ነው የምትርቀው። ብዙ ራሱ ላይ ያልሰለጠነው እንዳለ የሚጎትታት፣ የሚጎነትላት፣ የሚፈታተናት ሰው ነች። ተፈጥሮ አላት፣ ፍላጎት አላት፣ ትፈተናለች። በዚህ ፈተና ውስጥ ደግሞ ትጎዳለች። ይሄንን ትፈልገዋለች ወይ? ስለዚህ ትሬድ ኦፍ ያስፈልጋል። ትሬድ ኦፍን ቁጭ ብሎ እንደ ወላጅ በተለይ ሴቶች ልጆቻችን እያደጉ ሲመጡ ይህንን ማስረዳት፣ ይህንን መንገር የግዴታ እናት ሁኚ እያልኩሽ አይደለም፣ የግዴታ አካውንታንት ሁኚ እያልኩሽ አይደለም። ግን ዜር ኢዝ ኤ ትሬድ ኦፍ። ማስትሬት እና ዶክትሬት ከሰራሽ በኋላ ባላግብቼ ልጅ ወልዳለሁ ስትይ እኛ ባሉም ራሱ ለማግኘት ጊዜ ይፈጃል። ሁለተኛ ነገር ደግሞ ከተገኘ በኋላም ደግሞ ለማርገዝም ራሱ በጣም አስቸጋሪ ነው፣ ባዮሎጂ ስላለ ማለት ነው። ስለዚህ ይህን በደንብ አስረዳትና አስቀድማ በእነዚህ ትሬድ ኦፎች መካከል ውሳኔ እንድትወስን ማድረግ ነው፣ እንድትመርጥ ማድረግ፣ ማገዝ። ይህንን ማገዝ ለሷ ልጆቻችንን ዓለምን የሚጋፈጡበትን ዓለምን የሚኖሩበትን ነገር እናግዛቸዋለን እንጂ እንደዚህ ካልኖራቸው ብለን አናስጨነቃቸውም። እናግዛቸዋለን። ዓለምን የሚያዩበት የሚመዝኑበት ሚዛን ልባቸው ላይ እናስቀምጣለን። ዋንስ ያንን ሚዛን ካስቀመጠን በኋላ ለነሱ ኢቲፒሶ ኢዚ መልካሙን ለመስራት ልክ የሆነውን ተገቢ የሆነውን ጽድቅ የሆነውን ለመስራት ለነሱ በጣም ቀላል ነው። አስቀድሞ ያንን ሚዛን የሚመዝን ያንን ስራ የሚመዝን ልብ መስራት ነው። ብዙ ጊዜ እሱ ላይ ትኩረት አናደርግም። ብዙ ጊዜ ኢንቨስት የምናደርገው አእምሯቸው ላይ ነው። እውቀት የምንለው ነገር ላይ አካውንታንት እንድትሆን፣ ዶክተር እንድትሆን ዩኒቨርሲቲ ግቢ ነው። ልብ መስራት ግን ከዛ የተለየ ነው። ልብ መስራት ሰውነትን የሚበይን ነገር ነው። ሰውነቷን ይወስናል። በተለይ ደግሞ እግዚአብሔር አምላኳ አባቷ እንድትኖር የሚፈልገውን ነገር እንድታይበት ያደርጋል። ስለዚህ እነዚህም በመንፈሳዊ ትምህርትም ሊሆን ይችላል፣ በተለያየ በትራዲሽናል ትምህርቶችም ናሬቲቮችም ሊሆን ይችላል። ይህንን እየሰጠናት እናሳደጋታለን። ካሳደግናት በኋላ እሷ የራሷን ምርጫ ነው የሚመጣውን ነገር ደግሞ ትቀበላለች። ስለዚህ አሁን ሴት ልጆች ወደ ፈለጋቸዋል የሚሄድ ዕድላቸው ሰፊ ነው። ይሄ ኢንተርቪው ስለሚቀመጥ ታሪክ ስለሚሆን ሲያድጉ ደግሞ ያዩታል። አባታቸው ወደ ፈለጉት አቅጣጫ ቢሄዱ በአንተ በኩል ብዙም አይደለሁም ብለኛል። ትሬድ ኦፉን በጣም ወድጀዋለሁኝ። ይሄ በጣም ኮስት ቤኔፊት አናሊሲስ በጣም ደስ ይላል። አናቅም፣ ተነግሮን አናቅም። ብዙዎቻችን ያደግነው የኔ ጄኔሬሽን ራሱ አናቅም በየትኛው እድሜ እንደሚገባ፣ በየትኛው እድሜ መወለድ እንዳለበት። አንድና አንድ አለማችን ያው እኔ በደርግ ጊዜ የተወለድኩ ልጅ ስለሆንኩኝ ትምህርት ዩኒቨርሲቲ፣ ራስን መቻል፣ ስራ መያዝ፣ ሰርቫይቭ ማድረግ እሱ ነው የተቀመጠልን ጎል እና በጣም ልክ ነህ። ይሄ መነገሩ ወድጀዋለሁ። ይሄም ልክ እንዳለው መነገሩ እንዳለው ሁሉ ምናልባት አጋጥሞ ሊሆን ይችላል። ልጆች አሳድገው ከዛ በኋላ ወደ ንግድ የገቡ ልጆቻቸው ከፍ ሲሉ ወደ ስራ የገቡ ወደ ትምህርት የገቡ በጣም ሰዎች አሉ። እኔ በርካታ ሴቶች አጋጥመውኛል፣ እናቶች እና ይመስለኛል እንግዲህ ያችኛዋን ባዮሎጂዋን አስቀድሞ ልጅ ወልደው አይደል? ስለዚህ አሁን የሚቆጫቸው ነገር የለም። ልጆቻቸውን አሳድገዋል። በተለይ ልጆቻቸው ላይ የሰሩት ኢንቨስትመንት በጣም ትልቅ ኢምፓክት አለው። ከራሳቸው ከቤተሰባቸው አልፎ ለማህበረሰቡ ለሀገርም ኢምፓክት አለው፣ ለእምነት ተቋማትም ኢምፓክት አለው። አንቺ እቤት ሆነሽ ልጆችሽን ካላሳደግሽ መረን የሆነ ትውልድ ነው የሚወጣው። ያ መረን የሆነ ትውልድ ነው ተቋማት ውስጥ ገብቶ የሚያስቸግረው፣ ማህበረሰቡን አቢዩዝ የሚያደርገው፣ እምነት ተቋማትንም የሚመዘብረው፣ ሀገርን የሚበዘብዘው። ይሄ አንቺ ቁጭ ብለሽ ስርዓትን ያላስተማርሽው፣ ምግባርን ያላስተማርሽው ልጅ ነው። ስለዚህ እነዚህ ነገሮች ላይ አስቀድሞ ኢንቨስት ማድረግ ገብቶሻል። ከዛ በኋላ እነዚህ ልጆች ካሳደግሽ በኋላ የምትሄጂበት ፊልድ ላይ በጣም ፉል ፊልድ ነው የምትሆነው። ምክንያቱም ቢያንስ ጥሩ ነገር ሰጠሻቸዋል። በዛ ነው ሰውነታቸው ተበይኖ በዛ ሰውነታቸው ጽድቅ የሚሰሩት መልካም ነገር የሚሰሩት። አትቆጭም። እንደ ሰው ይሳሳታሉ። ቢያንስ ግን እንደ ሰው ቢሳሳቱም ተመልሰው ወደ ነበሩበት ማንነት የሚመለሱበት እድል አላቸው። ቢሳሳቱ እንኳን ትላንትና ወደ ሰራሽላቸው ልብ ይመለሳሉ። ያ መልካም ስራ የሚሰሩበት ልብ ላይ ማለት ነው። ተመልሰው ይመጣሉ። ጠፍተው አይቀሩም። በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ፣ በሜኒኪዩር እና በፔዲኪዩር፣ አይላሽና ታቱ፣ የቅንድብም የእጅም፣ በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ ሁለተኛ ፎቅ። ሀጌ የውበት ማሰልጠኛ ተቋም። ቅድም ስናወራ ሄኖክ ወንዳ ወንድነት ላይ ወንድ በጣም ሶፍት ሆነ አልከኝ እና በጣም ለስላሳ የሚያምለጨልጭ ሆነ፣ ተፈጥሯዊ ነገሩንም እያጣ ነው ብለኸኛል። እንደ ሶፍትነቱ ራሱ መገለጫው ምንድን ነው? ምን እንወቃ?
አሁን እኛ እንግዲህ የምናውቀው ለዘመናዊ ሴቶች እዚህ 21ኛው ክፍለ ዘመን ላይ ላለን ከተማ ላይ በተለይ አዲስ አበባ እንደው እንደ ምሳሌ ላድርግና አንዲት ወጣት ሴት ብጠይቃት በጣም አሪፍ ወንድ ምንድን ነው ስባል በጣም በቃ ለስለስ የሚል የማይጮህብኝ በር የሚከፍትልኝ አበባ የሚያመጣልኝ እራት የሚጋብዘኝ ልትል ትችላለች ወይ ስጦታ የማይወድም አለ የሚወድም አለ ግን አብዛኛውን ይመስለኛል በተለይ ያንግ ጀነሬሽን ይህንን ነገር በጣም ይፈልጋል ይሄ ነው ወይ መለሳለስ የሚባለው ነገር እና ልክ አይደለም ወይ እስቲ ስለሱ እናውራ ልክ አይደለም ምንድነው የተደረገው መገናኛ ብዙሃኑ ትውልዱ ላይ ይሄንን ስራ ሰሩ ሴቷ የምትፈልገው ፍላጎቷን አቢዙ አደረጉት ላይክ ውስጡ ያለውን ፍላጎት ዲስቶርት አደረጉት የሚታየው በቴሌቪዥን ላይ አሁን ወይም ቴሌቪዥን ላይ እንኳን አይደለም ቲክቶክ ላይ ብትጂ ቻፕስቲክ የሚቀቡ ወንዶች በጣም ስታያቸው ቆንጆ የምትያቸው አይነት ወንዶች ምናምን ነገር ሜካፕ የሚያደርጉ ኢቭን ሜካፕ መቀባትና ሜካፕ ማስቀመጥ ራሱ እዛ ቲክቶክ ላይ ተወዳጅነት ያተረፈላቸው ነገር ነው ስለዚህ ቢያንስ ፊልተሩ አይደለም ሜካፕ እነሱ የሚያደርጋሉ እዛው ላይ ያደርጋሉ እዛው ኦንላይን ላይ ያደርጋሉ እሱን አላየሁትም ያደርጉታል እኔ ቲክቶክ አልከታተለም ግን ያው በዚህ ጉዳይ ላይ ስለምሰራ ወንዶች ላይ ትኩረት አድርጌ ስለምሰራ ይሄንን ሰው አይተዋለሁ ይሄን ልጅ አይተዋለሁ ይልሻል የእውነትህን ነው እንደው እባክህ በጣም ስለገረመኝ ነው የሜካፕ ዕቃ ተቀምጦ ነው በእነሱ ቤት ማዝናናታቸው ነው ማሳቃቸውም ሊሆን ይችላል ወይም ደግሞ ተወዳጅነት እንዲያተርፉ ሊሆን ይችላል ስለዚህ ቁንጭት ያለ ልጅ ቻፕስቲክ የሚገባ ሜካፕ ያስቀመጠ ይሄ ነው አሁን እየታየ ያለው ስለዚህ ይሄንን እያዩ ቢያድጉ ታናናሾቻቸው ወደዛ ይሳባሉ ማለት ነው ልክ ነው አይደለም የሚሉትን ለመወሰን ገና ናቸው ልባቸው ገና ነው በዚህ ጉዳይ ላይ አስቀድሞ ይህንን ቤተሰብ ነበር ማሳየት የነበረበት ግን ይህንን ሶሻል ሚዲያው ላይክ አሸነፈን ወሰደብን ተጽዕኖውን ማለት ነው እና ሴቷም ልክ እንደዚሁ አንዱ ወንድ በመኪና ሲወስዳት መኪና በር ከፍቶ ሲያወርዳት አበባ ሲሰጣት እግሯን ጎንበስ ብሎ ሲያጥብላት ምናምን ይሄ ነገር በተደጋጋሚ ይታያል ስለዚህ ልክ ሳይሆን አይቀርም ለነሱ ልክ ሳይሆን አይቀርም ስለዚህ እንደዚህ አይነት ሰው ትፈልጋለች በእርግጠኝነት ግን ከእንደዚህ አይነት ሰው ጋር አብራት ነው ምክንያቱም ተፈጥሯዊ ኢንትሪንሲክ የሆነውን የሴትነት ወግ ኮምፕሊመንት አያደርግም ይሄ ወንድነት እሷን ነው የሚሰለው ይዘው ለምንድነው መኖር የማትችለው ማለት የሚከባከባት በር የሚከፍትላት እንዳልከው እራት የሚጋብዛት በጣም እኮ መልካም ነገር ነው የሚጎዳ ነገር አይደለም ይሄንን ሲያደርግ የሚያጣው ነገር አለ ማለት ነው ዋናውን ነገር ያጣው ማለት ነው ለምሳሌ እነዚህ ነገሮች ለማድረግ ያስቱ ቢኢሞሽናል ኢሞሽን ሊኖረው ይገባል ይሄ በኢሞሽን የሚሰራ ስራ ነው የሴቷን ስሜት ኢሞሽን ማንበብ መቻል አለበት ምንድን ነው የምትወዱ የትኛው ነው የምትጠራው ኢሞሽኗን ነው የምጠብቀው is right or wrong ጉዳዩ አይገባም እዛ ውስጥ ኢሞሽኑን መስለሰት ከቻልኩኝ ልክ ነኝ ማለት ነው እሷም ወደዋለች ስለዚህ እሷን ኢሞሽናሊ በዛ መልክ ለማስደሰት እኔ ራሱ I have to be emotional መናበብ እንድንችል ስለዚህ ሌላ ሴት ነው ማለት ነው አጠገቡ ያለው ወንድ አይደለም መንከባከቡ አያስፈልግም እያልን አይደለም ግን ማንሊ ወንዳ ወንድ በሆነ መልኩ ሊንከባከበት ይችላል ሳባ አድርጎ ወገቧን ወደ እሱ ቅፍ ሊያደርጋት ይችላል የኔ ውድ የኔ ፍቅር የኔ ከረሜላ እያለ ስሯ ላይክ አበባ ይዞ ከሚበረከክ ማለት ነው ወገቧን ሳባ አድርጎ ወደ እሱ ይለጥፋታል ስለዚህ ይሄ ማንሊ ነው ነገር ግን እንደዚህ አይነት ድርጊቶች ባደረገ ቁጥር የእሷን ስሜት ለማንበብ ለመረዳት በፈጠነ ቁጥር እነዚህ ነገሮች ለማድረግ በፈጠነ ቁጥር he will be emotional just like her እና የሰለቻት ይመጣል ምክንያቱም ፂምና ምናምን አለው እንጂ ይሄ ልጅ እንደ ሴት ነው እንደ ታላቅ እህቷ ወይም እንደ ታናሽ እህቷ ወይም እንደ ኩዩዋ ሴቶች ነው የሆነ ያለው የኔ ውድ እንዴት ነው ጣፈጠሽ የቅድሙ አማረሽ እሱ ልጨምርልሽ ይሄኛው ቢቀር ይሻላል ያኛው ቢቀር ይሻላል ማለት ነው እንደዛ እንዲላት አልተፈልግም ላይክ አይጠይቃትም ማለት ነው ግን this is too emotional ይሄንን ነገር ለሷ አድርጌ እሷ እንድትደሰት ስፈልግ እኔ I have to be emotional ክፋቱ ምንድነው ኢሞሽናል ስትሆን እሷ እንድትወድ የተደረገው ኢሞሽናል የሆነ ወንድ አይደለም ምን አይነት ወንድ ነው ጠንካራ ወንድ ፍላጎቱን ስሜቱን የሚያውቅ የሚወስዳትን ቦታ ዴፊኒት የሆነ ነይ ዛሬ ፓስታ ልጋብዝሽ ለምሳሌ ፓስታ ባልወድስ kind of ሊሆን ይችላል ጭራሽ የማትወደው ከሆነ ይቀራል ያን ያክል አስገድዳትም መሳሪያ ይዟ አያበላትም ግን ምንድነው መሰለሽ እሷን ይዟት ሲወጣ ከቤትም ሲወጣ ወደ ቤትም ይዟት ሲገባ ወዴት እንደሚሄድ እርግጠኛ ነው ምን እንደሚያደርግ እርግጠኛ ነው ራሱ የሚተማመን ማለት ነው ዴፊኒትሊ ምን እንደሚያደርግ እርግጠኛ ነው ኢሞሽናል ከሆነ ግን ናው እንዲዜን እሷን ነው የሚጠይቃት ይሄ ነገር ያስደስትሻል ፓስታ ያስደስትሻል በስጎ ይሻለሻል በአታክልት ይሻለሻል በእንጀራ ትበይዋለሽ ወይስ በሹካ ተጠቀልይዋለሽ ወይስ እኔ ባጎርስሽ ይሻላል ወይስ ከታትፈን
አስቢ እንደዚህ አይነት ምርጫዎች እየሰጣት ነው አይደለ? በሱ ቤት እሷን ለማስደሰት ነው። እሷ ግን ይሰለቻታል። because this is not manly። ይሄ እሷን አትራክት አያረጋትም። ይሄ ሴቶቹ የሚያረጉት ነገር ነው። ሴቶቹ ሲሰበሰቡ እንደዛ ነው የሚያረጉት። ስሜታቸው ላይ ዲፔንደንት ናቸው። ስሜታቸው ላይ ትኩረት ያደርጋሉ። በስሜታቸው ዙሪያ ነው ጨዋታቸው የሚያለው። እሱ ጋር ግን ሲመጣ ላይክ ጨቋኝ ነው አምባገነን ነው አይደለም። ግን እርግጠኛ ነው የት እንደሚወስዳት እርግጠኛ ነው። ምን እንደሚጋብዛት እርግጠኛ ነው። ከቤት ወጥቶ ምን እንደሚጋብዛት የት መሄድ እንዳለበት የማያውቀው ወንድ ልጅ እሷን 10 ጊዜ የሚጠይቃት ወንድ ልጅ ይስቱ ኢሞሽን ስሜት ላይ ያተኮረ ነው። የእሷን ስሜት ነው የሚጠይቀው። ለጊዜው ደስ ሊላት ይችላል። ለጊዜው ይመስላታል። ይህንን የምታየው ስለሆነ ሚዲያ ላይ ወይም ደግሞ ሶሻል ሚዲያ ላይም ሊሆን ይችላል የምታየው ነገር ስለሆነ በዘላቂነት ግን ከዚህ ወንድ ጋር አትቀጥልም። በእርግጠኝነት አትቀጥልም። ምክንያቱም ከእህቶቿ ከሴት ጓደኞቿ መካከል ነው ጺም አለው እንጂ። ይህንን ፍርድ ሄኖክ ይህን ፕሮግራም ለሚከታተሉ ሰዎች ነው የምትወው የትኛውን ወንድ ነው የምትወዱት የሚለው። ምክንያቱም አሁን ሪሌሽንሽፕ ላይ ሜሬጅ ላይ አልሰራም፣ ግን አንዳንዴ እንደዚህ አነባለው ሰማለው ቪዲዮዎችን ምናምን ያለው እና አሁን አንዱ ሪሌሽንሽፕ ኤክስፐርት ወይ ሜሬጅ ኤክስፐርቶች የሚሉት አውሩ፣ ተናገሩ፣ ተጠያየቁ። ምንድነው የምትፈልገው? ምንድነው የምትፈልጊው? ተባብላችሁ በቃ በግልጽነት አውሩ ይላሉ። እና አሁን ያልከው ነገር ደግሞ ከዚህ ይቀርናል። በቃ እኮ አይምሮዋን ማንበብ አለበት ማለት ነው። ይሄዳል፣ ፒክ ያደርጋታል፣ ይወስዳታል፣ ይጋብዛታል። የምትፈልገው እንደዛ ነው። ሽሮ ትወዳለች ብሎ ለምሳሌ ወሰዳት። ሽሮ ላትወድ የተወሰነ ጊዜ እኮ ነው በቃ አንድ ቀን እኮ ሽሮ እንደማትወድ የሚያውቀው። ከዛ በኋላ ፌቨራይቷ ምን እንደሆነ ያውቃል፣ ያስተካክላል። ግን በዛ ጉዳይ ላይ እርግጠኛ ነው። በሚቀጥለው ቀን ሽሮ እንዴት ነው ተጋቢኑ ይሻላል ወይስ ሽሮ ፈሰስ ይሻላል ወይስ ሽሮ ምናምን ነገር እያለ ምርጫ ውስጥ አይገባም። አዎ። እና እርግጠኛ መሆን አለበት በእነዚህ ጉዳዮች ላይ። እርግጠኝነቱ እሷን ለመጨቆን አይደለም። እሷ የምትፈልገው እንደዚህ በራሱ የሚተማመን እርግጠኛ የሆነ ሰው ነው። ካለዛ ዳውትማ እሷ ውስጥ አለ። ምን ልብላ ዛሬ? ሽሮ በበላ እንትን ይሆናል፣ ደግሞ ፓስታ በበላ እንትን ይሆናል። አላውቅም፣ ከሴቶች እንደዛ ናቸው በብዛት። ምን ልልበስ ዛሬ? 10 ጊዜ ልብስ መቀየር፣ ያኛውን ጫማ መቀየር። እርግጠኛ አይደለችም። ያ ነው እሱ እርግጠኛ እንዲሆን ነው በህይወታቸው ውስጥ የሚፈልገው። እርግጠኛ እንዲሆን ነው የሚፈለገው። ግን ምንድነው መሰለሽ ማህበራዊ መስተጋብራችንን ሚዲያዎቹ እንትን አድርገውታል፣ ረብሸውታል፣ አበላሽተውታል። በተደጋጋሚ ሚዲያዎቹ እንደዚህ አይነት ነገር ማቅረባቸው ሴቷ ይሄ ልክ ሳይሆን አይቀርም ብላ ወደዚህ ወንዶች ታደላለች። ምንም እንኳን ተፈጥሯል እንደዚህ አይነት ወንድ ማትሳብ ብትሆንም ጥሩ ወንድ ሳይሆን አይቀርም ብላ ታገባዋለች። ግን ከዛ በኋላ መከራ ነው። አሁን እሱ ስታነሳ እኔ እንደው ወደ ውጭ ሀገር የሚሄድ እድሉ አጋጥሞኝ ሄጃለሁኝ እና እንዲህ እናወራለን ስነልቦናም ላይ ስለምሰራ እና አሁን አንድ ነገር ነገሩኝ። ግን ይሄ የምነግርህ በጣም ሪሰርች ተሰርቶበት ተጠንቶበት ምናምን አይደለም። ግን ፍሪኩዌንትሊ ሲሄድ የሚያጋጥሙኝ ሴቶች የሚያወሩት ነገርና ተደጋገመብኝ። እኔ ጋር ነው ወይስ ሌላም ሰው አጋጥሞታል ብዬ እንዲያውም ቅርብ ጊዜ ከወዳጆቼም ጋር እያወራንበት ነበር። እና ለምሳሌ አሁን ኢትዮጵያዊ እህቶቻችን ውጭ ሀገር የሚኖሩት የውጭ ሀገር እንትኖችን ዜጎችን ያገባሉ እና አንዳንዴ እንዲያውም ዲስከስ እናደርጋለን። እና ይህም ዲስከሽንም የተጀመረው አንድ ቤተሰብ ልጇቸው ኢትዮጵያዊ ልታገባ ስለሆነ በጣም ተደስተው ሲያወሩ ነው የገረመኝ። ምንድነው ኢትዮጵያዊን አገባ ተብሎ ማለት እንደ ትልቅ ነገር እንዴት ይወራል? ስለ ትዕግስት አታውቂም ይሄንን ነገር። እዚህ እኮ አሁን ሴቶቹ የውጭ ሀገር ዜጋ እያገቡ ነው አሉኝ። እና ለምን ብዬ ጠየቅኩኝ። ስጠይቅ የውጭ ሀገር ዜጋ በስሜት ቅርብ ነው፣ ወይም በእንግሊዝኛው ኢሞሽናሊ አቬለብል ነው፣ ይረዳታል፣ ያግዛታል። በተለይ ውጭ ሀገር ሰራተኛ የለም እንደኛ፣ ወይም አጋዥ የለም። ያግዛታል፣ ኩክ ያደርጋል፣ ልጆችንም ዳይፐር ይቀይራል። እና ሴቶቹ ስራም ውጭ ሰርተው ገብተው የቤቱ ነገር ድክምም ስለሚላቸው አንዱ ትልቁ ምርጫቸው የሚያደርጉት ይሄን ነው አሉ። አሁን ይሄን ምንም ተሰርቶ አይደለም ሪሰርች፣ ግን አሏሽ የታዘቡት ነገር አለ። ተደጋጋሚ ሰማሁት። አንዴ ምናምን ሁለቴ አይደለም ከዛ በላይ በጣም ሰማሁት። እና እንዴ ይገርማል ብዬ በውስጤ ያስኩት። አሁን ደግሞ እያልከኝ ያለው ነገር ምናልባት ሄኖክ በቃ እኮ ይሄ ልፍስፍስ ወንድ ነው ልፍስፍስፍስፍስ የሚል የሚያደርገውን የሚያውቃልም። አንዴ አበባውን በለው ቸኮሌቱን ይመስለኛል ማታ ሲገባ እግር ማጠቡ አዎ እሱ ላይ ይህንን እኮ የትዳር አማካሪዎች ዛሬ ያስተምሩታል። በሚዲያ ላይ ቀርበው በመድረክ ላይ ቀርበው ያውም ደግሞ መንፈሳዊ የምንላቸው ሰዎች ራሳቸው ከየት እንዳመጡት አላውቅም። ያው ከዛ የተቀዳ ነገር ነው። ቶታሊ ትውልድን የሚያጠፋ ነገር ነው።
አሁን ያነሳሽው የኛ ሴቶች እዛ ሲሄዱ ለምንድነው ነጮቹን የሚመርጡት? ለምንድነው ነጮቹን የሚመርጡት? ከአፍሪካ የሚሄዱ ሴቶች ብዙ ጊዜ ከአፍሪካ የሚሄዱ ሴቶች ወንዶቻቸው ማስኩሊን ናቸው። ስለዚህ እዛ የነፃነት ሀገር ስለሆነ ያ በነፃነት እንደፈለገች የምትሆን የሚያረጋትን ወንድ ነው የምትፈልገው። የታመሸሽ የት ነበር ሻይልም ቀድሞ ከገባ ወጥ ሰርቶ ልጅ አጥቦ ቤቱን አስተካክሎ ከሌሊቱ 7 ሰዓት ብትመጣ ስሞ ተቀብሎ ያስገባታል። ይሄ ደግሞ ቶታሊ ሮንግ ነው። እሷን እንዴት አድርጎ ነው የሚጠብቀው? ስራዋ ሊሆን ይችላል ምናልባት፣ ግን የምዕራባውያን ወንዶች በጣም ፌሚናይዝድ ናቸው፣ በተለይ ነጮቹ። ለዛ ነው ትዳራቸው አላርሚንግ ሬት የሚፈርሰው። እንደገናም ደግሞ አሁን እንደዛ ነው አላርሚንግ ሬት አሁን አይጋቡም ጭምር እስካለ መጋባትም ደርሷል። ላይ ትዳርን እየተውት መጥተዋል እና ለምን በዚህ ምክንያት አሁን በጠቀስከው ምንድነው መሰለሽ አሁን ይሄኛው አይነት ትዳር አይቆይም። እሷ ይሄን ሰው የምትፈልገው ተፈጥሮዋን ኮምፕሊመንት አድርጉት አይደለም፣ ከዓለም የሰማችውን ነገር አፕሩቭ አድርጎላት ነው። ከዓለም የሰማችው ምንድነው? ይሄ ወንዱ እንደዚህ መሆን አለበት፣ ስትገባ መንከባከብ አለበት፣ ዳይፐር መቀየር አለበት፣ ልጆች ማጠብ አለበት። ብዙ ኤክስቴንት እግሯንም ሊያጠብ ይችላል። ቪዲዮዎችም እናያለን እዚህ ሀገር አይደል? ይሄን ነገር ያደርጋል። ስለዚህ እነዚህ ነገሮች እንደዚህ አይነት ሪሌሽንሺፖች አይቆዩም፣ በዲቮርስ መፍረሳቸው አይቀርም። ምክንያቱም ተፈጥሯዊ አይደለም። ተፈጥሯዊ ያልሆነውን ነገር እኛ በመመካከር ሌጂቲማይዝ ልናደርገው አንችልም። በተፈጥሮ የማይገጣጠም አንዱ ከአንዱ ጋር የማይገጣጠምን ነገር እኛ የራሳችንን ፍላጎት ሪዝን አውት ስላደረግን ያንን ነገር ልንገጥመው አንችልም። he has to be masculine, she has to be feminine። የተለያየ ነገር ሊኖር ይችላል፣ በተለያየ በስራቸው ምክንያት ከዛ የተወሰነ መንሸራተት ሊሆን ይችላል። ግን አሴ ፕሪንሲፕል እሱ ማስኩሊን መሆን መቻል አለበት፣ እሷ ፌሚኒን መሆን መቻል አለበት። ይሄ እሷ በመጣች ቁጥር አበባ የሚያመጣው ዳይፐር የሚቀይረው እግሯን የሚያጠበው ወንድ ልጅ እንዳልኩሽ በጣም ሴንሲቲቭ ነው፣ በጣም ፌሚኒን ነው፣ አይማረካትም። ከዚህ አይነት ወንድ ጋር ወሲብ የማድረግ ዕድሏ በጣም ፍላጎቷ በጣም ደካማ ነው የሚሆነው። ምክንያቱም ወሲብ የምታደርገው ወንዳ ወንድ ከሆነ ወንድ እርግጠኛ የሆነውን የሚፈልገውን ነገር የሚያደርገውን ነገር ነው እንጂ እንደዚህ የእሷን ስሜት ተከትሎ ሹሹ የሚላትን ወንድ አይደለም። ሹሹ ሲላት ልክ እንደ እናቷ ነው የሚሆንባት እና እንደ እናቷ ዋንስ ከሆነ እሷንም እንደ እናት ትሪት የሚያደርጋት ከሆነ ሪሌሽንሽፕ አይቀጥልም። ታዲያ እንዴት ነው ወንድ ልጅ ሚስቱን የሚንከባከበው ወይም ሴቱን የሚንከባከበው? አሁን እንዳልከው እነዚህ ነገሮች በጣም ያልፈሰፍሳሉ እና አይቆዩም፣ እንዲያውም ጭራሽ ለፍቺ ይዳርጋሉ አልከኝ። በምን መልኩ ነው መንከባከብ ስንል እኮ ለእሷና ለእሱ ይለያያል። እሷ እሱን በምትንከባከብበት መንገድ እሷን አይንከባከብም። ይህማ ከሆነ እሱን መልሶ ሚስት ሆነ ማለት ነው። እንዴት ይሆናል? እና ወንዶቻችን እንዴት ይንከባከቡ? አንድ ነገር በእርግጠኝነት ሊያውቁ የሚገባው ወንዱ ሴቷን የሚንከባከበው እሷ እሱን እንደምትንከባከበው መሆን የለበትም። ተመሳሳይ ይሆናል። አዎ በትክክል እሷ እሱን የምትንከባከብበት መንገድ ይኖራል። ለምሳሌ የሚጣፍጥ ምግብ ልትሰራለት ትችላለች፣ ቡና ልታፈላለት ትችላለች፣ የኔ ውድ ደክሞሃል ገላ መታጠቢያ ሙቅ ውሃ ላቅርብልህ ልትለው ትችላለች። ሌሎችም ነገሮች እነዚህ እሷ የምታረገው እሷ ወንዱን የምታግዝበት የምትንከባከብበት መንገድ ነው። እሱ ይህንን ደግሞ የሚያደርገው ከሆነ ከእሷ ጋር ተመሳሳይ እየሆነ ነው የሚመጣው። ከእሷ ጋር ተመሳሳይ ለምን? እሷ ይህንን ለማድረግ ስሜቱን ማንበብ መቻል አለባት፣ ስሜቱን መረዳት መቻል አለባት። በዛ ስሜቱ ሞገድ ልክ እሷም መንጎድ መቻል አለባት። which means more of emotional መሆን አለባት። አይከብዳትም፣ ተፈጥሯ ስለሆነ ኢሞሽናል መሆኑ። ለሱ ግን ናቹራሊ የሚመጣ አይደለም። አሁን ከፊልምና ከተለያዩ ከዘፈኖችም ከመጣ በኋላ ይህንን ነገር ለማድረግ ሲሞክር ተፈጥሯዊ አይደለም፣ ይሞክረዋል፣ ግን ሰክሰስፉል አይሆንም። ትዳራቸው ላይ ረጅም ዓመት ቆየ ሊባል ይችላል። በውስጡ ግን ብዙ ሀስል ይኖረዋል ማለት እሷ ታግዛ ያሳለፈችው ነገር ማለት ነው። ይህንን ነገር ኢንትሪንሲካሊ አትፈልገውም። የተፈጠረው እሱ እንደዚህ ለማድረግ አይደለም። እርግጠኛ ሆኖ እሷ የምትፈልገው ነገር ማድረግ፣ መጋበዝ፣ መጠበቅ፣ መንከባከብ የሚባለው ነገር በዚህ መልክ ነው የሚገለጸው። መምራት፣ የሚያስፈልጋትን ነገር ማቅረብ። እሱ በጣም ሪስክ ያለባቸው ቦታዎች ላይ ሄዶ ለምሳሌ ጫካ ገብቶ አድኖ ሊመጣ ይችላል። እሷ ጫካ ብትገባ ልትለቅም ትችላለች እንጂ አታድንም። ስለዚህ ለእሷ ፕሮቫይድ ለማድረግ በወንድነቱ ሲሰማራ ይህንን ነው የሚያደርገው። እሷ ደግሞ ለቤቷ ስትፈልግ ፍራፍሬ ልትለቅም ትችላለች እንጂ እንደሱ ድኩላና ሚዳቋ አታድንም። ምክንያቱም እነዛ ከፍተኛ የሆነ የወንድነት ብቃትና ኤክሰለንስ ይፈልጋሉ። ስለዚህ መንከባከብ የሚባለው ነገር ላይ እሷ እንደምትንከባከበው እሱ የሚንከባከብ ከሆነ ትልቅ ስህተት ይፈጠራል። አይ እኛ እኮ ይህን ያክል ዓመት ቆይተናል ሊባል ይችላል። ግን ከውስጥ ያለውን ነገር አናውቀውም። ግልጽ ከሆኑ በተለይ
ግልጽ ሆኖ ከውስጥ ህይወታቸው ውስጥ ያለው ነገር እሷን የሚማርካት የሚያሳርፋት ቅድም እንዳልኩሽ ወንድ የሆነ የሚፈልገውን ነገር የሚያውቅ እርግጠኛ ሆነ በዛ በሚፈልገው ጉዳይ ላይ እርግጠኛ የሆነ እሱን የሚያደርግ ካደረገን በኋላ ለሚመጣው ኮንሲኩዌንስ ኃላፊነት ነው። ማን አደረገ ሲባል እኔ ትክክል አይደለም፣ ኦኬ ትክክል አይደለም አስተካክለዋለሁ። ይሄ ወንድነት ነው። ሴቷ ጋር ሲመጣ ግን ሴቷ እንደዚህ አትልም። ብዙ ጊዜ ተሻለ ይሄን እንትን እኮ ማሚ እንደዚህ ብላኝ፣ ጓደኛዬ እንደዚህ ብላኝ፣ እንደዚህ ጠቁማኝ ካይንድ ኦፍ ሙሉ በሙሉ ኃላፊነቱን አካውንታቢሊቲውን አትወስደውም። ይከብዳታል እሱ። ስለዚህ መንከባከብ የሚባለው ነገሮች እነዚህን ግምት ውስጥ ያስገባ መሆን አለበት። እሷ እንደምትንከባከበው እሱ የሚንከባከባት ከሆነ እግር ለማጠብ የሚሽቀዳደሙ ከሆነ ትክክል አይደለም። እሺ ይሁን። መልካም እንዳልኩት እንደዚህ አይነት ውይይቶች በጣም ክፍት መሆን አለብን። ከተለያየ ፐርስፔክቲቭ እይታ ማየት አለብን። ይህን ፕሮግራም የሚከታተሉትም ተመልካቾች ኮሜንት ሴክሽኑ ላይ ይተውልን። የነሱ ደግሞ እይታ ምንድን ነው? ሄኖክም ይፈልገዋል ማወቅም ትፈልጋለህ ብዬ አስባለሁኝ። ወደ ቀጣዩ ሲሄድ አሁን እንዳልከው በቃ ወንዳ ወንድ የሆነ የሚጠብቅ ፕሮቫይድ የሚያደርግ ወንድ አይምሮ ውስጥ እየሳልኩኝ ያለሁት አሁን። ነገር ግን አንዳንድ ነገሮች ታዘባለሁ። ለምሳሌ መንገድ ላይ አንዲት ሴት የፍቅር አጋሯ የትዳር አጋሯ ሊሆን ይችላል ማንኛውም ብቻ የቀረበችው ወንድ ሲመታት ሲደበድባት በፊትና አሁን በእኔ እንኳን እድሜ አንድ አይደለም። በፊት ታምር ነው በቃ ሀገር ነው የሚሰበሰበው። አሁን ግን የተሰደበች ሰው እያየ ምንም ሊቀርጸሉ ይችላል አውጥቶ ስልኩን ማለት ነው ሶሻል ሚዲያ። እና አሁን ታዲያ በዛ አጠገብ የሚያልፈው ወንድ እንግዲህ ወንድ ነው እንደምናየው፣ አለባበሱ ምኑ ጺሙ ምኑ አለ ወንድ ነው። ግን እያየ አንዳንዱ እየሳቀው ያልፋል። እነዚህ ሰዎች ወንዶች ወንድ አይደሉም ማለት ነው። ስራው መጠበቅ ፕሮቴክት ማድረግ ከሆነ ማህበረሰባችን ምን አደረገ መሰለሽ? ከወንዱ ኃላፊነት ሲጠብቅ ስልጣኑን ግን ገፈፈው። የሚጠብቅበትን ስልጣነ በትሩን ገፈፈው። ስለዚህ አሁን ለምሳሌ ሴቷ ጋር አነሳሽ እንጂ ልጆቻችን ጋር ተመሳሳይ ነገር ነው ያለው። በፊት የጎረቤት ልጆች የሰፈር ልጆች ሲባልጉ አይቶ ወላጅ አይደለም የጎረቤት ሰው ራሱ ያቀምሳቸዋል፣ ይወቅሳቸዋል፣ ይቆነጠጣቸዋል። እንዴት እዚህ ቦታ ታያችሁ? ቶሎ ወደ ቤት ግቡ። የነዛ ልጆች ወላጅ አይደለም ይዘው፣ ግን ሪስፖንሲቢሊቲ ይሰማዋል። ለዛ ሪስፖንሲቢሊቲ ደግሞ ስልጣን ሰጥቶታል ማህበረሰቡ። አድርግ፣ ይህንን ነገር አድርግ፣ አንጠይቅህም። ልጆቻችንን በመጣቱ ሂደት አንጠይቅህም፣ ምክንያቱም አንተ የእኛን ልጆች እንደ አንተ ልጆች ስለምትቀጣ እንደዛ ብለን ስለምናምን ብሎ ስልጣን ሰጥቶታል። አሁን ላይ ግን የለም። ተይውና ሴቷን ዛሬ የጎረቤት ልጅ ብትቆጪ ብትመጪ ወላጅ ይዞ ይመጣል። ማነው አንተ ልጅን የምትነካው ይልሻል። ማነው የምትናገረው? ማነው የምትቆነጥጠው ይልሻል። አንቺ የመቆንጠጥ ፍላጎት ኖሮሽ አምቢሽን ኖሮሽ አይደለም የምትቆነጥጪው ያንን ልጅ። ያሳዝንሻል። ግን እንዲታረም ነው፣ እንደ ራስሽ አስበሽ እንዲታረም ነው። ኃላፊነት አለብኝ፣ ማህበረሰብ ደግሞ ይህንን የመጠበቅ ስልጣን ሰጥቶኛል ብለሽ ስታምኝ። ግን አሁን ላይ ይህን ስልጣን ሪቮክ አደረጉ። ከወንድ ተገፏል። ይሄ ከወንድ ተገፏል። አዎ ተይው ሴቷን እኮ አልኩሽ። ተይው ሴቷን ተይው። ህፃን ልጅ ዛሬ መቆጣት አትችልም። ማነህ አንተ ትባያለሽ። which means ኃላፊነት አለበት ልጆች የመጠበቅ ንግድ ስልጣን የለውም። ስለዚህ ያ ማለት ኃላፊነት ኖሮት ስልጣን ከሌለው ተጠያቂ ይሆንበታል ማለት ነው ለዛ ላደረገው ነገር። ልክ እንደ ባሪያ ነው የሚቆጠረው። ኃላፊነት ከሱ የሚጠበቅ ነገር አለ፣ ግን ስልጣኑን ሪቮክ አድርገውታል። ይህንን እንግዲህ ሴቷ ጋር ውሰጂ፣ እኩልነት ገለመኔ ተብሎ ያደገችውን ሴቷን አስቢ። ስለዚህ አንድ ባሏ የሚሆን ቦይፍሬንዷ የሚሆን የሆነ ሰው ብቻ አንድ ቦታ ሲመታት ወይም ደግሞ ሌላም ነገር ሲፈጽም ሲያዩ ብዙዎቹ ዝም ብሎ ያልፋሉ። ለምንድን ነው? እንደዚህ ኃላፊነት አለብኝ ብሎ ያምናል። ስልጣኑን ኤክሰርሳይዝ ለማድረግ ሲሄድ ማናንተ ይባላል። እና ይሄ ከጊዜ ወደ ጊዜ እየተባባሰ የመጣ ነገር ነው። ከዚህ በፊት አንድ ሰሜን አሜሪካን ሀገር አንዷ እንደዚህ ተጠቅታ ልጁ አጥቂዋን ይዞ በመጉዳቱ ፍርድ ቤት ሄዶ ታስሯል። ከዛ ምንድነው የምትፈልጉት ሴቶች ነው የተባለው። ምንድነው የምትፈልጉት? እንዴት ይታሰራል? ይሄ ፕሮቴክት ስላደረገ ፕሮቴክት ስላደረጋት እንዴት ይታሰራል? እና አንዳንድ ቦታ ላይ ብታይ ግን ፕሮቴክት ሲያደርጉ ሪስክ ወስደው ነው በቃ የመጣው ይምጣ ብለው። ግን በቅርቡ ያየሁት በቅርቡም ብቻ ሳይሆን ከዚህ በፊት አይቻለሁ። ሶሻል ስተዲ ይሰራሉ አይደል? አጫጭር እንደዚህ ቪዲዮዎች ለምሳሌ ልጅህን የሚጣፍጥ ነገር ልግዛልህ ና ውሻ ላሳየ፣ በተለይ በፓፒ አይደለ በጣም በትንንሾቹ ውሻ እያደረጉ ሲሰራሉ። አንዱ ያየው ሶሻል ስተዲ ግን ልጅቷ ከፓርትነሯ ጋር ወይም ከፍቅር ከትዳር ጋር ብለው እየተጨቃጨቁ ይመታታል። ሲመታት በዛ በኩል ግን የሚያልፉ ወንዶች 3-4 በቃ ግር ብለው ነው የመጡት።
አንድ ቪዲዮ አይደለም በጣም ብዙ ቪዲዮዎች አሉ። እና አሁን እኔ አይምሮ ውስጥ የተቀረጸው ነገር ምንድነው እዛ አካባቢ ያለው ካልቸር አሜሪካን ሀገር ማለት ነው ያለው ካልቸር ለካ እንደዚህ ነው። ሴት ልጅ ስትመታ ወይም አቅመ ቢስ የሆነች አቅሟ ደከም ያለ ህፃንም ሊሆን ይችላል ሲመታ ግር ብለው ሰዎች ይሄዳሉ ብዬ ማሰብ ጀመርኩ። እዚህ ስመጣ ደግሞ አንዳንድ ነገሮች አስተውዬ ሪስክ ወስደው ነው እንደዚህም ሰዎች የሚያደርጉት። ቀድሜ እንዳልኩሽ ኃላፊነት አለብን፣ ስልጣንም አለን፣ ያስጠይቀናል። ስለዚህ ማድረግ አለብኝ ብሎ ይሄዳል፣ ያደርገዋል። ከዛ የመጣውን ነገር ልቀበል ብሎ ነው የሚያደርገው። ሪስክ ወስዶ ነው የሚያደርገው። ይህን ነው የምልሽ። ሪስክ ወስዶ ለምን አሁን ላይ ያለው ኮሚኒቲ እነሱ ጋር ያለው ኮሚኒቲ ቱ ዘ ኤክስቴንት ከወንዶቹ ኦቶሪቲያቸውን ገፏል። ስለዚህ ወንዱ ኦቶሪቲ በተገፈፈበት ምን ብሎ ሄዶ ይሳተፋል? ኦቶሪቲ ካለሽ እንጠይቅ ሰው የለም። በዛ ኦቶሪቲ ተጠቅመሽ ኃላፊነትሽን ትወጫለሽ። ኦቶሪቲ ከሌለሽ ኃላፊነት ብቻ ከሆነ አት ኤኒ ታይም ያስጠይቅሻል ማለት ነው። ግን ታዲያ ኦቶሪቲ ያልከው ምናልባት ኃላፊነት እንዴት ነው መሰጠት ያለበት? በአዋጅ ነው የሚነገረው? ናቹራል ነው? ምንድን ነው የምናደርገው? ማለት እኛ መጠበቅ እንፈልጋለን ሴቶች፣ ምክንያቱም ከወንድ የምንፈልገው ነገር ፕሮቴክሽን ነው በዋነኝነት። ግን አሁን ፕሮቴክሽን ስል ግን ቤቱንና ሚስቱን ብቻ ሳይሆን አካባቢውን የሚጠብቅ ጀግና ወንድ እንፈልጋለን። ታዲያ እንዴት ነው የምንመልሰው? ሄኖክ ይህንን ለመመለስ ወንዶቻችንን ማሰልጠን ነው። ቀደም እንዳልኩሽ ማሰልጠን ያስፈልጋል። ወንዶቻችን በወንድነታቸው መሰልጠን መቻል አለባቸው። ተፈጥሯዊ ወንድነታቸውን ባህሪያቸው አልታዘዝ ብሎ በደል እንዳይፈጽም እንዳይጠሉት አድርገን እንዲወዱት አድርገን እነዚህን ወንዶች ማሰልጠን። ከዛ ካሰለጠንን በኋላ ሪስፖንሲቢሊቲ ብቻ ሳይሆን ኦቶሪቲም እንዳላቸው ይነግራቸዋል። እኛ ኦቶሪቲውን እየተወጣን ይሄ ኦቶሪቲ ባይ ኔቸር የተሰጠ ነው ለወንዱ ልጅ። መንግስት የሚሰጠው አይደለም፣ ማህበረሰብ የሚሰጠው አይደለም። ማህበረሰቡ ምንድነው የሚጠብቀዋል፣ ያ ኦቶሪቲ አለበት ተብሎ። ችግሩ ወንዶቻችንን በዚህ መልክ ባላሰለጠንበት ሁኔታ ተፈጥሯዊ ወንድነታቸውን እንዲጠሉት ቅድም እንዳልኩሽ ማለት ነው እንዲጠሉት ባደረጉት አይወዱትም። ከዛ ወንድነታቸው ጋር አታችመንት የላቸውም። አቮይድ ነው ማድረግ የሚፈልጉት በተቻለ መጠን። ስለዚህ ያን በዛ ወንድነታቸው አቢዩዝ ነው የሚያደርጉበት። ስለዚህ ማህበረሰቡ አሁን ወደ አቢዩዚንግ ሲገቡ ኦቶሪቲው አያስፈልግም፣ ምክንያቱም ኦቶሪቲው ከተሰጣቸው አቢዩሲቭ ይሆናሉ ይላል። አቢዩሲቭ ያደረጋቸው ግን ኦቶሪቲው ሳይሆን በሱ ላይ መሰልጠን አለመማራቸው፣ ማህበረሰቡ ቤተሰቡ ራሱ አለማስተማሩ ነው። ስለዚህ ወደዛ መምጣት አለብን። እንደው በዚሁ ብትነግረን እየጠቀለል ነው ደግሞ እንድንመጣ ውይይታችንን። ምን እናድርግ? እንዴት ይሰልጥን? ወንድ ልጅ መሰልጠኑ ለሴትም ነው። ምንም እኛ ነን አንደኛ ተጠቃሚ የምንሆነው ሴቶች። የሴትም መሰልጠን አንደኛ ተጠቃሚ ወንዶች ናቸው። እና እንደው ከወንዶቹ ብንጀምርና እንዴት ነው የሚሰለጥነው? ማለት በጣም ኮንትሮቨርሻል ነገር ነው። ለወንድ ልጅ ተፈጥሯዊ የሆነ መሰልጠኛ ተቋም ቤተሰብ ነው። የሆነ አንድ አካዳሚክ ተቋም፣ የሆነ አንድ ኢንስቲትዩሽን፣ አንድ መንግስት ያቋቋሙ ሌላም ትምህርት ቤት አይደለም። አማራጭ በሌለበት ሁኔታ ሊደረግ ይችላል። ግን ተፈጥሯዊ አባቱ የሰጠው መሰልጠኛው ቦታ ቤተሰብ ነው። ምንም ጥርጣሬ የሌለው እዛ ቤተሰብ ውስጥ ይሰለጥናል ሲባል የሚያሰለጥነው ደግሞ በዋናነት አባትየው ነው። ስለዚህ አባትየው የእሱን ግዴታ እያደረገ ኃላፊነቱን እየተወጣ በዛም ደግሞ ሪስፖንሲብል ሆኖ ተጠያቂነቱን አካውንታቢሊቲውን እያሳየው ካሳደገው ልጁ በወንድነቱ ጽድቅ ይሰራበታል። ጽድቅ ማለት መልካም የሆነውን ልክ የሆነውን ተገቢ የሆነውን ውብ የሆነውን ነገር ይሰራበታል። ሶዛት ያ ነገር ለሚስቱም ለእናቱም ለማህበረሰቡም ነው። እንደሚንታይም ደግሞ ፍጹም አይደለምና ቢሳሳት እንኳን እኔ ነኝ ሲል ኃላፊነት ይወስዳል። እሷ ነች፣ አክስቴ ነች፣ እናቴ ነች ያሳሳታችን ምናምን አጋንንት ነው ብሎ አይወስድም። እኔ ነኝ ብሎ ይወስዳል ኃላፊነቱ፣ ተጠያቂነቱ። እሱ ትልቅ የመብሰሉ የመሰልጠኑ ምልክት ነው ለወንዱ ማለት ነው። ስለዚህ የት ነው ወንዶቻችን የሚሰለጥኑት? በቤተሰብ። ማን ነው በዋናነት የሚያሰለጥናቸው? አባት። ይህንን አውቆ መሰማራት መቻል አለበት። ግን አባቶች እኮ አሁን ላይ ጊዜ የላቸው። አሁን ላይ በቃ መኒ ሜክ ማድረግ ነው፣ ገንዘብ ማምጣት ነው። ልጆቹ ውድ ትምህርት ቤት እንዲማሩ፣ ጥሩ ነገር እንዲለብሱ፣ ጥሩ ነገር እንዲይዙ፣ ለእነሱ ማወርሳቸው የሆነ ቅርስ እንዲኖራቸው ተብሎ ይጠፋል። እነዛ ነገሮች እያሉ እነዚህ ልጆች ግን ሰውነታቸውን እያጡ ከምንም በላይ ወንድነታቸውን እያጡ ነው የሚሄዱት። ያ ትኩረት ሊሰጠው ይገባል። ላይክ ምን ያክል ባላንስ እናደርገው በቤቱ እሱ ይወስን። ግን አብዛኛውን ጊዜ አባት እነዚህን ነገሮች ለማምጣት ለማግኘት የሚዳክር ከሆነ ልጁን ጥሎት ነው የሚሄደው። እናት ወንድ ልጅ ማሳደግ አትችልም። በጣም ከባድ ነው ማለት በጣም ከባድ ነው፣ አድካሚ ነው። ሴቶች ልጆቿ አተቀመጡ እንዳትነሱ ከተባሉ አይነሱም። እዛው ባስቀመጠችበት ቦታ ታገኛቸዋለች። ወንዱ ግን ሶፋ ላይ፣ ቢፌ ላይ፣ ምን ላይ እቃ ሲሰብር ነው የሚገኘው። ይሄ ለእሷ በቃ ረባሽ ነው፣ አመፀኛ ነው፣ አስቸጋሪ ነው ተብሎ ነው የሚተረገመው። ለምን
ሰላሟን ስለሚነሳት የእሷ ሰላም እርግጥ ያለ ትደርቃለች። ስለዚህ ይሄ በሆነበት ሁኔታ ልጁ ምን ይሆናል? ይሄ ተፈጥሯዊ ወንድነቱ ተወዳጅ አይደለም። የሚወዳት እናቱ እንኳን አትወድለትም። ወዶ አይደለም ኤክስፕሬስ የሚያደርገው፣ እንዴት እንደሆነ የሚመጣው ማያውቅም። ዛሬ ይህንን በዚህ መልክ ኤክስፕሬስ ላደርገው ብሎ አስቦም አይደለም። በቃ ሰብኮንሽስ ሌቭል የሚሆን ነገር ነው። እናቱ ይህንን አታክ በምታደርግበት ጊዜ በሂደት እየጠላው ነው የሚመጣው ይህንን ወንድነቱን ማለት ነው፣ አባት በሌለበት ሁኔታ ማለት ነው። ስለዚህ ወንዱ አባትየው በጣም ኃላፊነት አለበት። በጣም እንደሱ ስትል እውነት ሄኖክ ድሮ በቃ የምናየው ፊልሞች ላይ ይሄ ወንድ ልጅ ቀስት ሲለማመድ ፈረስ መጋለብ እነዚህ ወንድነቱን የሚሰሩ ናቸው። ጦርነት አይደለ ይመስለኛል። እነዚህ ምንድን ናቸው? ሪስኪ ነገሮች ናቸው። ግን ሪጋርድለስ ቱ ዘ ሪስክ እነዚህን ተወጥቶ መኖሩ ነገ ከነገ ወዲያ ከነዚህ የባሱ ሪስክ የሆኑ ነገሮች ውስጥ በዓላማ በእቅድ ቤተሰቡን ይዞ ማሻገር ይችላል። በልጅነቱ እነዚህን ሪስክ የሆኑ ነገሮች መድፈር ካልቻለ ተዋንተ ልጅ ትወድቃለህ፣ ጦሩ ይወጋሃል፣ ቀስቱ ይወጋሃል፣ እኔ አልፈልግም በኋላ ምናምን ሲባል እንደዚህ ሲባል ሁል ጊዜ በልጁ በሱ ቤት ራሱን እየጠበቀ ይሆናል። ግን ሪስክ መውሰድ አይፈልግም። ሪስክ መውሰድ አይችልም። ሪስክ ባልወሰደበት ሁኔታ ደግሞ ቤተሰቡን ጽድቅ ወደ መልካም ወደሆነው ነገር መምራት አይችልም። ለዚህ ነው ማለት ነው አሁን ላይ እንደ አዲስም እያየ ነው ያለነው ነገር ከቅርብ ዓመታት ወዲህ በጣም ገንዘብ ያላትን ሴት ፈልጎ መቅረብ፣ ሴት ላይ ዲፔንድ መሆን፣ እሷ ገቢ ላይ መጠለል፣ ለዛ ነው ማለት ነው ሪስክ መውሰድ አይፈልግም። እና ደግሞ እንደ ጀግንነትም ነው የሚወራው። ሀብታም ሴት እኮ ነው የቀረበው፣ ሀብታም ሴት ነው ያገባው፣ ሀብታም ሴት ነው ዴት የሚያደርገው ይባላል። እሱ ነው ማለት ነው። እሷ የሚያስፈልገውን ታቀርብለታለች። እሷ ባቀረበችው እሱ ለብሶ በልቶ ዘንጦ ይወጣል። ለቤቱ ለእሷ ኃላፊነት አይሰማውም። ይሄ የእሷ ስራ ነው። ይሄ ኢዚ ነው፣ ቀላል ነው። ስለዚህ ይሄ ነገር አሁን ሚዲያ ላይ ከተበረታታ እሱም ማድረጉ አይቀርም። አስቀድሞ ደካማ ሰነፍ ሆኖ ካደገ ወደዚህ ነገር መሳቡ አይቀርም። ሴቷ ደግሞ በአጋጣሚ እንደዚህ አይነት ወንድ የምትፈልግበት ጊዜ አለ። ከቤቷ አባቷ ያሳያት ነገር እንደዚህ እናቷ ያለ እሷ ምንም የማይሆንለት ወንድ ከነበረ አባቷ እችም እንደዛ ነው። ብዙ አባቶች እንደዛ ይሆናሉ። ያለ ሚስታቸው በቃ ምንም ህልውናቸው ጥያቄ ምልክት ውስጥ ይገባል። እሷ ካለች ነው የሚበሉት፣ የሚጠጡት፣ የሚለብሱት። ደግሞ ምን እሷ ከዛ ፒክቸር ከወጣች በሞትም በተለያየ መንገድ ይፈራርሳሉ። በጣም ነው ዲፕረስድ የሚያደርጉት አባቶቻችን። እሱም ትክክል አይደለም። እሱ የሚኖርለት ዓላማ አለ። ከእሷ ላይ ዲፔንደንት ከመሆን ይልቅ ሲሆን እሷ ነች እሱ ላይ ዲፔንደንት መሆን የነበረባት። እንደዛ ነው ተፈጥሯችን ያ ነው። ግን አሁን በዚህ መልክ ይህንን እያየ ያደገው ልጅ ሴቷም ደግሞ እንደዚህ እያየች አባቷ እናትየው የሚያስፈልገውን ነገር ሁሉ እያደረገች ላይ ካልሲውን እንኳን ማጠብ እስካይችል ቡታንቲውን ማጠብ እስካይችል ድረስ ሰነፉ ገላው መታጠብ እሷ ካልመጣች የማይችል በቃ እሷ ከሌለች እኮ ላይፍ አይመስለኝም የሚል ወንድ እያየ ስታደርግ ነገ ከነገ ወዲያ እሷም ሚስት በምትሆንበት ጊዜ እንደዚህ አድርጋ ነው ሳይበሉ ሁሉ የሚሄዱ ከፍ ብለው አድገው 10ዎቹ መጨረሻ ላይ 20ዎቹ ውስጥ ገብተው ሳይበሉ እናታቸው ከሌለች ምግብ በቃ አንበላም የሚሉ ልጆች አሉ። ከኮሌጅም ወጥተው ቤተሰቦቻቸው ጋር ያሉ ሰዎች ኢቨን ከጋብቻም በኋላ በጣም ከቤተሰቦቻቸው ጋር በጣም ከእናታቸው ጋር አታሽድ ይሆኑ አሉ። ስለዚህ ወንድነታቸው ላይ መስመሩን ስቷል። ማን ያደረገው? ቤታቸውን ማየት ያስፈልጋል። እናት ነች፣ አባት ነች፣ ሁለቱም ተባብረው ነው ያደረጉት። ማየት ያስፈልጋል። ግን እንደዚህ አይነት ወንድ እኔ በእርግጠኝነት ሴቶች ልጆች አያገቡ አታግቡ ብዬ መናገር አይጠበቅብኝም። ለምን ያዩት አባት የወንድ የባል ምስል ያሳያቸው አባት እንደዚህ አይነት ሰው አይደለም። አንተ ቤት ስራዬን ሰርቻለሁ እያልከኝ ነው። ቤት ውስጥ ዴፊኒትሊ ወሬ ማውራት አይደለም፣ ቁጭ ብለሽ ልጆችሽን መምከር አይደለም፣ አትመክሪያቸውም አይደለም። በአብዛኛው ግን ልጆች የሚሰሩት የሚያድጉት የሚታነጹት በተግባር ነው። በተግባር በምታሳያቸው ያናት ፐርፌክት ፍጹም አትሆኝም፣ አትሳሳችም አይደለም። ግን በዋናነት እነሱ ውስጥ ዶሚኔት አድርገው እንዲገዛቸው የምትፈልጊውን ማንነት እያሳየሻቸው ትኖሪያለሽ። with all the risk with all the consequence። ስለዚህ አሁን ለምሳሌ ከልጆች የሚቀልዱት ነገር ለምሳሌ ልንገርሽ፣ በተደጋጋሚ በተለያየ ቦታ አነሳዋለሁ። ልጆች ፊት ሴቶች ፊት በተለይ ትንሿ ከበደ የሚባል ጓደኛ አግኝቻለሁ። ከበደ አዲስ ጓደኛ ነው፣ ታውቃቸዋለች አብዛኞቹን ጓደኞች። እና ከበደ አዲስ ጓደኛ ነው፣ ቦርጫም ነው። ላይክ ቦርጫምነት የስንፍና ምልክት ነው። ለሱ ቦርጫምነት የስንፍና ምልክት ነው።
ስለዚህ አስቢ እንዴት ሆኖ ነው ነገ ከነገ ወዲያ በእንደዚህ አይነት ወንድ የመሳብ ዕድላቸው። ይሄ አንድ ምሳሌ ነው የምነግርሽ። እንግዲህ ሌሎችም እንደዛው ናቸው ነው። አይ በቃ ፋክት እኮ ነው ማለት አምቢሽኒን አይደለም የምናገረው የሆነውን የምናደርገውን ነገር ነው የምናደርገው። ስለዚህ ፊዚካሊ ፊት መሆን የእናንተ ቤት ዴፊኒትሊ ፊዚካሊ ፊት መሆኔ እኮ እነሱን ቅድም እንዳልነው በትግሉ በልፊያው እንዳሰለጥናቸው ረድቶኛል። which means ሞተር ነርቫቸው ምናምን በደንብ እንዲያውቁት እንዲጠቀሙበት ይረዳቸዋል። በጣም አክቲቭ በሆኑ ቁጥር፣ በጣም በተነቃቁ በተገናኙ ቁጥር፣ ሰውነታቸውን በተጠቀሙበት ቁጥር አንዳንድ ጊዜ ረጅም ሰዓት ቁጭ ከማለታቸው የተነሳ ልጆቻችን እኮ አንደኛው ጣታቸው አይሰራም ላይክ ዶርማንት ከመሆኑ የተነሳ ወይ ጌም ስለሚጫወቱ። ስለዚህ ሞተር ነርቮች በይበልጥ የሚሰሩት በምንድነው? በሰውነታችን ላይ ያሉት ነርቮች በሙሉ መነቃቃት ሲፈጠርላቸው እንደዛ ይሆናል። ስለዚህ ይህንን ነገር ለማድረግ እኔ ፊዚካሊ ፊት መሆን አለብኝ። ቦርጫም አልችልም ከሆንኩኝም ደግሞ ይሰለቸኛል። ግን እንደው ታስተምራት ሲሆን ምናልባት ይህንንም አብሮ መግለጽ አያስፈልግም ወይ? ምክንያቱም ሁሉም ሰው ፈልጎት አይደለም ቦርጫምም የሚሆነው። አንዱም ልጆቻችን ትምህርት ቤት ውስጥ ብዙ ልጆች ቡሊ የሚደረጉት ከኪሎ ጋር ከክብደት ጋር ተፈጥሮም አለ እዚህ ጋር አስተዋጽኦ አለው እና ምናልባት ይህንንስ ታውቃለች ወይ? ያው ምርጫዋ ላይሆን ይችላል መብቷ አለ ተፈጥሮ አለ። ግን ብዙ ጊዜ ስንፍና ስኬፕ ማድረጊያ ነው ብዙ ጊዜ ማለት አንቺ ተፈጥሮሽን የምትወጂው ከሆነ እኔ ወንድነቴን የምወደው ከሆነ ሰውነቴን የምወደው ከሆነ እሱ ላይ ኢንቨስት አደርጋለሁ። መውደድ የሚገለጸው እንደዛ ነው። መውደድ ስሜት አይደለም። ወንድ ልጅ ራሱ ላይ ኢንቨስት ማድረግ አለበት ሰውነቱ ላይ። አዎ ሰውነቱ ላይ ኢንቨስት ያደርጋል። የምወደው ከሆነ እንከባከበዋለሁ። ሱዛት ቅድም እንዳልኩሽ ጽድቅ ላይ ሰራበት ነው፣ ሌላ አይደለም። ሾው ለማድረግ አይደለም፣ ቲክቶክ ላይ ለመፖስት አይደለም። ጽድቅ ላይ ሰራበት ነው። which means ለልጆቼ አሁን እንዳልኩሽ በዚህ መልክ አሳልፋለሁ። እረፍት የለሽ ነኝ። በጣም ብዙ ሰዓት ንቁ ነኝ። በጣም ትንሽ ሰዓት ነው የምተኛው ከ24 ሰዓት ውስጥ ምናምን የዚህ ልምምዴ ማለት ነው። ስለዚህ ምን ልልሽ ፈልጌ ነው እንደዚህ ማድረጉ የተሻለ ስራ ለመስራት ጽድቅ የሆነውን ነገር ለመስራት ነው። ስለዚህ አንቺ አሁን በሳይኮሎጂው እንግዲህ በደንብ አላውቀውም እንጂ አንቺ እወደዋለሁ የምትይውን ነገር ሰውም ሊሆን ይችላል ኢንቨስት ታደርጊበታለሽ። የሚወደድ መሆኑን የምታሳዩ እንጂ ስሜት አይደለም። በጣም ደስ ስለሚለኝ ነው ትኖረዋለሽ፣ ትቀበይዋለሽ። መጀመሪያ አክሴፕታንስ ያስፈልገዋል አይደለ? ያንቺን ተፈጥሮ አክሴፕት ታደርጊዋለሽ። ቅላትሽን፣ ጥቆትሽን፣ ፍንጭትነትሽን ዋሬቨር እሱን አክሴፕት ካደረግሽ በኋላ የሚቀየረው ላይ ኢንቨስት ታደርጊያለሽ፣ የማይቀየረው ላይ ሜንቴን ታደርጊያለሽ። ይሄ ስራዎች ሲሰሩ ራሳችንን እንወደዋለን ማለት ነው። ስለዚህ እኔ ራሴን የምወድበትን ይሄንን ልክ ካሳዩዋቸው ልጆችም ሲምቲንግ አፕ ላይ ያደርጋሉ። ግን አሁን እንዳልሽው አንዳንድ ጊዜ ተፈጥሯዊ የሆነ ነገር ሊኖር ይችላል። ሊኖር ይችላል። ግን እነዚህ በጣም ኤክሴፕሽን ናቸው። አሁን ላይ ከስንፍናችን የተነሳ ብዙ ጊዜ ራሳችን ወደዛ ካታጎራይዝ እናደርጋለን። ወድጄ እኮ አይደለም ተፈጥሮዬ ነው ምናምን ይላል ያ ሰው። ግን አብዛኛውን ሰዓት ሶፋ ላይ ተወዝፎ ነው የሚያሳልፈው። ወይም ደግሞ ፋስት ፉድ ነገር ሊሆን ይችላል የሚበላው። ወላጅ ራሱ ቤተሰብ ራሱ ልጆቹን ያቀማጠለ ያዝናና መስሎት እነዛን ፋስት ፉድ ነው ኮንትሪቢዩት የሚያደርጉ ነገር ለዚህ ነገር ኮንትሪቢዩት የሚያደርጉ። እሱ ብቻ አይደለም ቢበላሽ ከዛ በኋላ እነዚህን የሚያቃጥልበት እንኳን ኤክሰርሳይዝ አያደርግም። የሚሮጥበት የለም። አብዛኛውን ጊዜ ሶፋ ላይ ተቀምጦ ነው የሚያሳልፈው። ትምህርት ቤትም እንደዛው ነው። ትምህርት ቤትም ብዙ ጊዜ ለልጆቻችን መጫወቻ ቦታ የለም። አሁን ላይ አርፋችሁ ተቀመጡ ነው የሚባለው። ስለዚህ ወደዛ ኮንትሪቢዩት እያደረገ ይሄዳል። ያው እንግዲህ ጥሩ ሀሳብ ነው ያነሳው። እስማማለሁ። መስራቱ ኤክሰርሳይዝ ማድረጉ ያው የስነ ልቦና ባለሙያም ስለሆንኩ ሄኖክ ባላንስም ማድረግ አለብኝ ብዬ ነው። ያው አንዳንድ ሰዎች በህመምም በተፈጥሮም በምኑም በችግርም እንዲሁም ደግሞ ጀነራላይዝም ማድረግ አንችልም። ያው ከኪሎ ጋር በተገናኘና እሷ እንደው ሳላሰምርባት አልሄድም ብዬ ነው። ግን ያነሳው ሀሳብ በጣም ደስ ይላል። አከራካሪ፣ አንዳንዱ አወዛጋቢ፣ አንዳንዱ ደግሞ በጣም ገና ድጋሚ ማይቸው ይሄ ቪዲዮም ከወጣ በኋላ ድጋሚ ደግሞ መፈተሽበት ነው አስተሳሰቤን፣ አመለካከቴን ወንዳ ወንድነት ላይ ያ የሚሆን ነው የሚሆነው። ግን በጣም እጅግ አድርጌ ነው የማመሰግን። ለየት ያለ ሀሳብ፣ ለየት ያለ እይታ። የዚህም ፖድካስት ዓላማው ይሄ ነው። ሰዎች ያላቸውን አመለካከት እዚህ መተው ያወራሉ። ተመልካቾች የሚፈልጉትን መርጠው ይወስዳሉ፣ የማይፈልጉትን ደግሞ ይተዋሉ፣ ወይም ከአንተ ጋር ድጋሚ ደግሞ ይከራከራሉ። በአካልም በምንም ሲያገኙ ወይም ቀርበው ቢሆን ከአንተ ጋር ማውራት ይችላሉ። ግን በጣም አመሰግናለሁ። በጣም መስማማባቸው ሀሳቦች አሉ። ወንድነት መመለስ አለበት፣ መጠንከር አለብን። ወንዶች ሲያድጉ ልጆች ትምህርት ቤት ስርዓትም ሊሆን ይችላል፣ ቤታችን ውስጥ ያለው ስርዓት መስተካከል አለበት። በሙሉ ድምፅ በጣም የምጋራው ነው። ግን እስቲ እናስበዋለን። የአበባውና
እንደ ራቱ ግብዣ ጉዳይ እንግዲህ ሜሬጅ የጋብቻ አማካሪዎች እኮ ሁሌም የሚሉን ነው እስቲ ራት ይዛት ውጣ አታይም ቪዲዮ እስቲ ስጦታ ስጣት እስቲ አዝናናት እስቲ ቀፋት እስቲ ሳማት እስቲ ወድሻለሁ በላት በቀን ስንት ወድሻለሁ አልካት ነው እና ይሄ ደግሞ አዲስ እይታ ነው አይታወቅም ይተከመን ይሆናል ለዘመናት እንደዛ ነው ይሄ አዲስ አመጣጥ ነው አሁን አንቺ አሁን የተናገርሽው ነገር እንደዚህ አድርግላት በከቅርብ አመታት ወዲህ የመጣ ነው ለዘመናት በአባትና እናቶቻችን ታሪክ ውስጥ አልነበረም ያ ግን አሁን እኛ ካለንበት ይልቅ ቤተሰብና ማህበረሰብ ገንብተዋል ተበድለዋል አልተበደሉም እኛ የምናይበት ፐርስፔክቲቭ ይሆናል ግን እነዛ ሴቶች ሀገር የሚገነቡ ትውልዶችን ፈጥረዋል አምጥተዋል አንጸው አሳድገዋል ቤተክርስቲያንን የሚረከቡ መልካም በሆነው መንገድ የሚመሩ ትውልዶችን አምጥተዋል እነዛ ሰዎች እኛ አሁን በተረዳነው በያዝነው ግንዛቤ ደግሞ ተበድሏል ብለን እናወራለን እንግዲህ መምረጥ እኛ ፋንታ ነው የምንለው እኮ እናቶቻችን ሲያሳዝኑ ሰምተህ አታውቅም እንደ አይነት ኮንቨርሴሽን እንደው ስንት ችለው ነው የኖሩት እናቶቻችን ስንት ነገር ተሸክመዋል እንላለን ሆኖም ግን አልጠላሁትም ያንተንም አመለካከት ለምን በቃ መፈተሽ አለበት ማየት አለብን መከራከር አለብን ካልገባን ደግሞ ድጋሚ ሄኖክን እዚህ አምጥተነው ደግሞ እንጠይቀዋለን ያልገባንን ነገር ያስባለሁ ግን በጣም ነው ማመሰግነው እግዚአብሔር ልጆችን ያሳድግልህ ጥሩ በተለይ ወንድ ልጅ ላይ ያረኩ ያለው ነገር እኔም እንደ ማስተማሪያነት እንግዲህ ወድጄዋለሁ አይቼዋለሁ እንግዲህ ባለቤቴ ነኝ ማለት ነው ይሄንን ቪዲዮ ሲወጣ አመሰግናለሁ ሄኖክ በጣም አመሰግናለሁ ውድ ተመልካቾቼ ከሄኖክ ኃይለ ገብርኤል ጋር የነበረኝ ቆይታ ይሄንን ይመስላል እንዳያችሁት በቃ ከፍ ዝቅ እያልን ነው እዚህ ጋር የደረስነው ለየት ያሉ አዳዲስ ሀሳቦችን አምጥቷል እነዚህ ሀሳቦች ላይ ለመቃወም ሳይሆን እንያቸው እንፈትሻቸው እንከራከርባቸው ያልገባን ነገር ካለ ደግሞ እሱን መልሰን እዚህ ፕሮግራም ላይ አምጥተን እንጠይቀዋለን ግን ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ የሚቀጥለው ሳምንት ከአዲስ እንግዳ ጋር በአዲስ ጉዳይ እስከምንገናኝ ድረስ መልካም ሳምንት